በትጋት አዲስ አበባን ወደ ላቀ ስኬት በሚል መሪ ሐሳብ ባለፉት 3 ተከታታይ ቀናት የአዲስ አበባ ከተማ አስተዳደር ሲያካሄድ የቆየውን የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ አጠናቋል። አዲስ አበባ ከተማ ለነዋሪዎቿ የተመቸች፣ ለእንግዶቿ የተስማማች፣ የቆይታ ጊዜያቸውን የሚያራዝሙባት ዓለም አቀፍ ተወዳዳሪነቱ የሚጨምሩ ተግባራት መከናወናቸው በስኬት ተገምግመዋል። የነዋሪውን ጥያቄ ምላሽ ለመስጠት የሚያስችሉም በትምህርት በጤናና በተለያዩ ማህበራዊ ዘርፎች 274 ፕሮጀክቶች ተጠናቀው ለአገልግሎት ክፍት መደረጋቸው ተመልክቷል። ከጊዜ ወደ ጊዜ እያደገ የመጣው ገቢን የመሰብሰብ አቅምና የአስተዳደራዊ ወጪዎችን በመቀነስ ለካፒታል ፕሮጀክቶች የተሰጠው ትኩረት በተለያዩ መመዘኛዎች ከአቻ የአፍሪካ ከተሞች ቀዳሚ ስለመሆኑ ተወስቷል። በኮሪደር ልማትና በወንዝ ዳርቻ ስራዎች፣ በከተማ መልሶ ግንባታ የአዲስ አበባ ከተማ ገጽታ ተቀይሯል። በዚህም ምክንያት የዓለም አቀፉ ማህበረሰብ አይን ማረፊያ እየሆነች ስለመምጣቷ በስራ አፈጻጸም ግምገማው በሰፊ ተነስቷል። በመኖሪያ ቤትና በንግድ ሱቆች ግንባታ፣ በስራ ዕድል ፈጠራ፣ በተቋማት ግንባታና አገልግሎት አሰጣጥ የተገልጋዩን እርካታ ከፍ ያደረጉ ተግባራት ተከናውነዋል። ለ3 ተከታታይ ቀናት በተደረገው የስራ አፈጻጸም ግምገማ ተሳታፊዎች የቡድን ውይይት ካካሄዱ በኋላ በጋራ መድረክ በአወያዮች የተሰበሰቡ አስተያየቶችና ጥያቄዎች ለመድረኩ ቀርበዋል። በዛሬው ክፍል 1 የወቅታዊ ዝግጅታችን በቡድን ውይይት የስራ አፈጻጸም ግምገማ የተንጸባረቁ ሀሳቦችንና በከተማ አስተዳደሩ ከፍተኛ አመራሮች የቀረቡ ማብራሪያዎችን ይዘን ቀርበናል። ተከታተሉን። ከዚህ በፊት የነበረው የአመራራችን ሁኔታ በመሰረታዊነት እየተቀየረ መምጣቱን የሚያሳየው አመራራችን ተገቢ ካልሆኑ ደባል አጀንዳዎች እየወጣ በተግባርና በተልእኮ ላይ አተኩሮ ውጤትን በማስመዝገብ ረገድ ከጊዜ ወደ ጊዜ ለውጥ እያስመዘገበ ብቻ ሳይሆን በተጨባጭ በህዝብ ውስጥም በፖለቲካ በልማትና በመልካም አስተዳደር ስራዎች የህዝብ ቅቡልነት እንዲረጋገጥ በማድረግ ረገድም ጉልህ ሚና እየተጫወተ ያለና ውጤታማነቱም እያደገ የመጣ መሆኑን ማየት ይቻላል። በዚህ መሰረት የስራ ባህሉን በማሻሻል ረገድ በትልቁ አቅዶ በትልቁ በመፈጸምም ረገድ የተሻለ ውጤቶች እየተመዘገቡ ይገኛሉ። በተለይም ደግሞ ህብረ ብሔራዊ የሆነ ወንድማማችነትና እህትማማችነትን በተግባር እየተረጎመ በውጤት እያጀበ በመሄድ ረገድ ከባለፉት ጊዜያቶች በእርግጥ በተጨባጭ የተሻገርንባቸው እንደሆነ ማየት ይቻላል ማለት ነው። በተለይም ችግሮችን ወደ እድል በመቀየርና አቅሙን ተጠቅሞ ውጤት በማስመዝገብ ረገድ ለውጦች ተመዝግበዋል ብሎ ማለት ይቻላል ማለት ነው። ስለዚህ አመራሩ ሲገመገም ምናልባትም ጥቂት ክፍተቶች የሉም ባይባልም በአጠቃላይ ግን ከነበርንበት በመሰረታዊነት እየተቀየረ በየአመቱ ደግሞ ለውጦች እያስመዘገበ በውጤት እየታጀበ እየሄደ ያለ መሆኑ ጉልህ ሆኖ በጥንካሬ መወሰድ ያለበት ነው። በተለይም የህዝብ ጥያቄ የሆኑ ዋና ዋና የልማት የመልካም አስተዳደር ችግሮችን በመፍታት ረገድ ለውጦች እየመጡ ነው። ይሄ እንደ አመራር በጥንካሬ ሊወሰድ የሚችል ነው። ይሁን እንጂ እነዚህ ጥንካሬዎች ቢኖሩም ደግሞ በአመራራችን ውስጥ የሚታዩ ደግሞ ጉለቶች የሉም ማለት አይቻልም። በተለይም ተነሳሽነት፣ ቁርጠኝነት ላይ የሚታዩ በጥቂቱም ቢሆን የስነ ምግባር ጉለቶች የሚታይባቸውና ችግሮች በሚታይበት አካባቢ ደግሞ የሰላ ትግል እያደረጉ ማረም ጋር በአመራራችን አሁንም የሚታዩ ጉለቶች ናቸው። በመዋቅራችን ውስጥ አሁን የሚታየውን ጥቂት የሚባሉ የስነ ምግባር ጉለቶች፣ የብልሹ አሰራር በተለይም ሌብነትና ሙስናን በሚመለከት በጥቂትም የሚታይ ቢሆንና ፓርቲያችን በቁርጠኝነት እየታገላቸው ያለ ቢሆንም አመራራችን ግን በየደረጃው ግንባር ቀደም ሆኖና በቁርጠኝነት መታገል ጋር ያለውን ጉለት አሁንም ካለ ምህረት መታገልና ማሸነፍ ይጠበቅበታል ማለት ነው። እነዚህን ጉዳዮች ማሟላት ስንችል ይበልጥ አሁን የምናስበውን አዲስ አበባን የብልጽግና ተምሳሌት ማድረግና ራዕያችንን ማሳካት በሚቀጥሉት ጊዜያቶች ደግሞ ለህዝብ የገባናቸውን ቃሎች ይበልጥ በማሳደግ ኢትዮጵያ በቀጣዩ ምዕራፍ ደግሞ የብልጽግና ጉዞዋን ይበልጥ አፋጥና በሀገራችን ያለውን ድህነት የማሸነፍ ተስፋችንን ይበልጥ የምናጎለብትበት ሊሆን ይገባልና አመራሩ በዚህ ረገድ ያለው ጉለት በውይይትም የተነሱ ሀሳቦች በደንብ ተይዘው ሊፈቱ ይገባል። በተለይም ፓርቲያችን ቃልን በተግባር እየተገበረ ያስመሰከረ ፓርቲ እንደመሆኑ መጠን በፈጠራ በፍጥነት ተግባራትን እየፈጸምን በውጤት መጓዝ ከሁሉም አመራር የሚጠበቅ ይሆናል። ፈተናዎቻችን ወደ ድል እየቀየርን በየደረጃው ብሎክን መሰረት አድርገን ሰላምን በማረጋገጥ ረገድ የጀመርናቸው ውጤታማ ስራዎችን በአሰራሮቻችን እያጀብን በውጤት ማስቀጠል ከኛ ይጠበቃል ማለት ነው። ይህን የ6 ወር አጠቃላይ አፈጻጸምም ስንገመግም
በፓርቲም በመንግስት ስራዎቻችንም ከፍተኛ ውጤት ያስመዘገብንበት ይሁን እንጂ ደግሞ በዚህ ብቻ ረክተን የምንቆም ሳይሆን በቀጣይ ደግሞ ከዚህ በላይ ውጤት በማስመዝገብ በህዝብ ውስጥ እርካታ እንዲፈጠር ማድረግ ጋር ያሉ ጉለቶችን አርመን መቀጠል እንደሚገባን ከግንዛቤ ሊወሰድ ይገባል የሚል ሐሳብ ነው ያለኝ። አመሰግናለሁ። አጠቃላይ እዚህ በጀት ዓመት እንግዲህ ገቢያችን 350.13 ቢሊዮን ነው። ከዚህ አጠቃላይ ገቢ የገቢዎች ቢሮ ድርሻ 71% ነው። ሴክተር መስሪያ ቤቶችና ክፍለ ከተሞች አጠቃላይ ድምር ወደ 29% ድርሻ አላቸው። የዘንድሮ የስድስት ወር የገቢ አፈጻጸማችንን ከተመሳሳይ 2017 ካነጻጸር ነው የ51 ቢሊዮን ብር እድገት አለው። በመቶኛ ከወሰድን ደግሞ የ55.5 በመቶ እድገት አለው። ይሄንን ደግሞ በማዕከልና በሴክተር ካየን ገቢዎች ቢሮ የእቅዱን 99.1 በመቶ ማሳካት ተችሏል። ባይዜ 2018 በጀት ዓመት ግማሽ በጀት ዓመት ውስጥ የሰበሰብነውን ገቢ ከወሰድን በ2016 በጀት ዓመት ሙሉ ዓመት ከሰበሰብነው አንፃር የ17.5 ቢሊዮን ብር እድገት አለው። ይሄ 2016 በጀት ዓመት ሙሉ ከሰበሰብነው አንፃር ከፍተኛ እድገት እንዳለው ማየት ይቻላል ማለት ነው። እንግዲህ ይሄ አንዱ የገቢ እድገታችን እንዴት ተሳካ ካልን ያው ትልቁ ገቢን ትልቁ የትኩረት አቅጣጫ አድርገን በሁሉም ደረጃ ግንዛቤ ተፈጥሮ ከበጀት እኩል ወጪን ብቻ ሳይሆን ገቢን ማዕከል አድርገን መስራታችን ያመጣው ለውጥ ነው ብሎ መውሰድ ይቻላል። በተቋም ውስጥም ከአሰራርና አደረጃጀት ጋር ተያይዞ የተደረጉ ሪፎርሞች ቫትን በየወሩ የመሰብሰብ አቅማችን እያደገ መምጣቱ እንደገና ደግሞ ውዝፍ ዕዳዎቻችንን በተለይ ቴክኖሎጂን ተጠቅሞ በዚህ በጀት ዓመት በተሻለ ለመሰብሰብ ጥረት ተደርጓል። በዚህ 6 ወር ውስጥም ካየን 5.4 ቢሊዮን ብር ከውዝፍ ግብር መሰብሰብ የተቻለበት ሁኔታ አለ። ሌላ የኦዲት ጥራትና ሽፋንን ከማሳደግ አንፃር ይሄም ገቢን ከማሳደግ አንፃር የራሱ አስተዋጽኦ ነው የነበረው። ከዛ ውጪ ባለድርሻ አካላት በቅንጅት የህግ የበላይነትን ከማረጋገጥ አንፃርና በዚህ ጥሰት ውስጥ የሚያጋጥሙ ችግሮችን ደግሞ በቅጣት ለማስተካከል የተደረገው ጥረት እዛው ሳለ ህግን ከማስከበርም ባሻገር ገቢን ለማሳደግ የተሻለ እድል የፈጠረበት ሁኔታ አለ። ከዛ ባሻገር ግብር ከፋዩ ጋር በቅርርብ በተሻለ ግንኙነት ለመስራት የተደረጉ ጥረቶች ገቢን ለማሳደግ እድል ፈጥሯል ማለት ነው። በዚህም ምክንያት በ6 ወር ውስጥ ግብር መክፈል ካለባቸው ግብር ከፋዮች አንፃር ከወሰድን 95 በመቶ ግብራቸውን መክፈላቸውን ማረጋገጥ ይቻላል ማለት ነው። እንግዲህ የፋይናንስ አፈጻጸማችንን ከወሰድን ከጸደቀው ካሽ ፍሎ አንፃር በጣም የተሻለ አፈጻጸም አለን። ሁለተኛ አሁንም በጥንካሬ እየሄድንበት ያለው በተለይ እንደ ሀገር ዘንድሮ የደሞዝ ማሻሻያ በመደረጉ ከፍተኛ የመደበኛ ወጪ ንረት ሊያስከትል የሚችልበት እድል ቢኖርም አሁንም በ6 ወር ውስጥ የካፒታል በጀት ድርሻችን 70.14 ነው። ስለዚህ መደበኛው አሁንም 29.86 ነው። ስለዚህ ካቀድነው አንፃር ብዙም የተለየ ነገር የለውም። ምክንያቱም ደሞዝ ጭማሪው ተጨማሪ ወጪ ያስከተለ ቢሆንም አሁንም ወጪ ቆጠባ በማድረግ አብዛኛውን በጀታችን ለካፒታል እያዋልን የሄድንበት አግባብ በጣም አበረታች ነው ብሎ መውሰድ ይቻላል። ከተመሳሳይ የ2017 በጀት ዓመት የወጪ አፈጻጸማችንም ካየን የ36.5 በመቶ እድገት ማስመዝገብ ተችሏል። ባለፈው ሐሙስ የተባበሩት መንግስታት ኢኮኖሚ ኮሚሽን ፎር አፍሪካ የ5 ዓመትን 6 የአፍሪካ ከተሞች ፋይናንሻል ፐርፎርማንስ ኢቫሉዌት አድርጎ ውጤቱንም ይፋ አድርጎ ነበር። መስፈርቶቹ የመጀመሪያው በጀትን ወጪን በራስ ገቢ መሸፈን ነው። ከዚህ አንፃር ከተማችን በጣም በከፍተኛ ሁኔታ በአማካይ 98 በመቶ የሚደርሰውን የራሷን ወጪ በራሷ ገቢ የምትሸፍናት ይሄ ከሌሎቹ አንፃር በጣም በከፍተኛ ውጤት ያላት ነው። ሁለተኛው ምናልባት ከተሞች የአጭር ጊዜና የረጅም ጊዜ የወጪ ግዴታዎቻቸውን ከመወጣት አንፃር ከተቀመጠው ስታንዳርድ አንፃር ይሄም በከፍተኛ ሁኔታ ከተማችን ውጤት ያስመዘገበችበት ነው። ሌላ ከወጪ አንፃር ለየትኛው ወጪ ነው አብዛኛውን በጀቶቻቸው የሚያውሉት? ይሄ እንደ ከተማችን ከወሰድን በጣም ከፍተኛውን ሀብት ለካፒታል ነው ያልነው። ዘንድሮ ደግሞ 72 በመቶ አቀደን እየሰራን ነው። ቅድም እንዳልኩት ደግሞ የ6 ወሩ 70 በመቶ የተሳካበት ነው። ይሄ በሌሎች አፍሪካ ከተሞች ከወሰድን በዚህ ደረጃ የሌለበትና ይሄም ከፍተኛ ውጤት የተመዘገበበት ነው። ሌላ ገቢ ለመሰብሰብ በአማካይ የምናወጣው ወጪ ከተወዳደሩ 6 ከተማ ውስጥ በጣም በአነስተኛ ወጪ ገቢ የሚሰበስብ ከተማችን ናት። በዚህም ከፍተኛ ውጤት ነው የተመዘገበው። የፋይናንስ ሪፖርትና ኦዲት ግኝትም ጋር ተያይዞ ተደራሽነትም ጋር በጣም የተሻለ በተለይ ከኦዲት ግኝት ጋር ተያይዞ ጉልህ ግኝት የሌለው
በማይነር ኮሜንቶች ያሉት ከመሆኑ ጋር ተያይዞ ይሄን በጥንካሬ ተነስተዋል። ባይዞ ይሄንንም ጠንክረን መስራትና ሙሉ ክሌም ማድረግ ተጠበቅብናል። ከዚህ አንፃር ዘንድሮ የተጀመሩ ስራዎች አሉ። ይሄን ማሳካት የሚቻልባቸው እድሎች በጋራ ከሰራን እንችላለን ማለት ነው። የመጨረሻው የሀብት ምዝገባና በተፈጠረ ሀብት የገቢ ማመንጨት አቅም ነው። በዚህ ደረጃ አጥጋቢ ቢሆንም ግን ተጨማሪ ስራ መስራት እንዳለብን ሪቪው ያሳያል ማለት ነው። እንደ አጠቃላይ ግን ካየን ከተማችን ከተወዳደርንባቸው 6 ከተሞች እኛንም ባስደነቀ ሁኔታ ከፍተኛ ውጤት የመጣ ነው። ይሄ አጠቃላይ የአመራር ውጤት ነውና ሁላችንም እንኳን ደስ አለን ማለት ፈልጋለሁ። እንግዲህ ይሄ እንዴት ተሳካ ሚለው ያው ሁላችንም በየደረጃው የፋይናንስ አስፈጻሚ ከመሆናችን ጋር ታይዞ በከተማ ደረጃ የሚቀመጡ አሰራሮችን ዳይሬክሽኖችን ኢኳሊ በማስተግበራችን የመጣ ነው። ከዛ ውጪ በየጊዜው ደግሞ የፋይናንስ ስርዓቱን ለማስተካከል ለማዘመን የሚደረጉ ጥረቶች የማስፈጸም አቅምን ለማሳደግ የተሰሩ ስራዎች ውጤት እያመጣ መሆኑን ያስችላል። ሶስተኛው የከተማው የፖለቲካል ውግንና ለልማት ከመሆኑ ጋር ታይዞ በተለይ አብዛኛውን ወጪዎቻችንን ለካፒታልና እድገት ተኮር ዘርፎች ማዋላችን ያመጣው ውጤት ሲሆን ከዚህም ባሻገር ደግሞ በየሂደቱ የሚያጋጥመንን የኦዲት ግኝትን እንደበፊቱ ያው ሼልፍ ላይ የሚቀመጥበት ሳይሆን ጠንካራ የኦዲት ፎረም በምክር ቤት ደረጃ እንዲደራጅ ተደርጓል። የኦዲት ግኝት መገኘት ብቻ ሳይሆን ማስተካከያ ተደርጎ በዛ መሰረት ሪፖርቱ እንዲስተካከል መደረጉ ያመጣው ውጤት ከመሆኑ ጋር ተያይዞ ይሄንን አጠናክሮ ማስቀጠል ለላቀ ውጤትም ለነገ ልናሳካው የሚያስችለን እድል የሚፈጥር ስለሆነ ከዚህ አንፃርም ቀጣይ ድጋፍ መደረግ አለበት። ይሄን አጠናክረን መቀጠል ያለብን ነው። አንድ እኔ መጨረሻ አፕሪሺየት አድርጌ የምወጣው በተለይ ከመሶብ አገልግሎት ጋር ተያይዞ ያው መሶብ በየክፍለ ከተማው ማስፋፋ ቦታ ይፈልጋል። ይሄ ሲገነባ ደግሞ ከዛ የሚወጡ ተቋማት አሉ። በቂርቆስ ክፍለ ከተማ ግን ያየነው ተጨማሪ የህንጻ ክራይ ሳይኖር በዛው አቻችሎ ቢሮአችንን ለማስቀጠል የተደረገው ጥረት ይሄ ሁሉም ጋር ሪፕሊኬት መደረግ ያለበት ነው። ይሄ ቀላል ወጪ አይደለም የሚያድነው። ከዚህ አንፃር ሁላችንም መፈተሽና የመደበኛ ወጪያችንን ለመቀነስ የሚያስችሉ ጠንካራ ስራዎች መስራት አለብን። ግን ደግሞ በሌላ በኩል ደግሞ የመደበኛ ወጪ በመቀነሳችን ደግሞ በአገልግሎት አሰጣጡ ላይ የሚመጣው ኢምፓክት ብዙ እስከሌለ ድረስ በደንብ ጠንከር ብለን መያዝ አለብን። ያም ማድረግ ከቻልን የከተማችንን ልማት ከማሳካት አንፃር ትልቅ አስተዋጽኦ ይኖረናል። ይሄን አጠናክረን እንድንቀጥል አደራ እላለሁ። ታንኪዩ አመሰግናለሁ። አዲስ አበባ ከተማ ያው እጅግ ፈጣን የሆኑ የልማት እንቅስቃሴዎችን ያደረገች ትገኛለች። ከነዚህ ውስጥ ደግሞ እነዚህ እንቅስቃሴዎች የአንድ ልማት ጥራት የምንለካው በሚፈጥረው የስራ እድል ነው እና ከፍተኛ የስራ እድል ያለበትም ከተማ እንደመሆኑ መጠን በዚህ በግማሽ ዓመቱ ወደ 262,000 የስራ ፈላጊዎችን ለመመዝገብ ታቅዶ ወደ 263,000 መመዝገብ ተችሏል። በአጠቃላይ ይሄ ስራ በግብርና፣ በማኑፋክቸሪንግ፣ በኮንስትራክሽን፣ በአገልግሎት ዘርፍ ተብሎ ተለይቶ ጸጋዎችም በጥናት ጭምር እንዲለይ በማድረግ ነው ስራዎችን ለመስራት ጥረት እየተደረገ ያለውና በግብረ ኃይል ታግዞ የአብዛኛው አመራር እዚህ ያለው ይህን ስራ ከክብርት ከንቲባ ጀምሮ ሁሉም ባለቤት ሆኖ የሚሰራበት ምዕራፍ ላይ ስራው በቴክኖሎጂ ጭምር ተደግፎ ከዚህ በፊት ብዙ ስንወርቅ ስንነሳ የቆየንበት የስራ ምዕራፍ ነበረ። አሁን ላይ ባለንበት ግን በከፍተኛ ሁኔታ ጥራት ያላቸው ስራዎች ዘላቂ የስራ እድል ሊፈጥሩ የሚችሉ በሂደት ኢንዱስትሪያሊስቶችን ጭምር መፍጠር የሚያስችለን ትልቅ አቅም ነው እየተገነባ ያለውና ለሌሎች ክልሎችም ምሳሌ የሚሆኑ ለሌሎች ከተሞችም ምሳሌ ለአፍሪካ ምሳሌ የሚሆኑ ከስራ እድል አንጻር ሰፋፊ ስራዎች ናቸው የተሰሩ ያሉት። 14 ኮሌጆች በስልጠና ያልሰለጠነ ሰው በጊዜያዊነት የሚፈጠረውን ሳይሆን በቋሚነት ስራ እድል እንዲያገኝ በስልጠና ታግዞ ክህሎት ኖሮት ወደ ስራ እንዲሰማራ ጭምር ለማድረግ ከፍተኛ ጥረት ነው የተደረገ ያለውና ከዚህ አንጻር የተከናወኑ ያሉ ስራዎች እጅግ አበረታች ምሳሌ ሊሆኑ የሚችሉ እንደሆኑ ማንሳት ያስፈልጋል። የራሳችንም ውጤት ነው። ሄዶ ልማትን ስናስብ የዜጋው ተጠቃሚነት የነዋሪ ተጠቃሚነት ነው ሄዶ የሚያርፈውና ከዚህ አንጻር የተመዘገበ ያለው ውጤት የጋራ ጥረታችን የሳቢያችንም ጥራት ጭምር የሚያመላክት በመሆኑ በአንድ በኩል ልንኮራ ይገባል ብዬ አስባለሁ። በዚህ ዘርፍ ላይ ለብዙ ጊዜ ያሳልፈናል። አሁን ላይ ከደረስንበት አንጻር ከተማ አስተዳደሩም ከደረሰበት አጠቃላይ የእድገት ፍጥነትና ከዚህ ጋር ተያይዞ ሲታይ አበረታች ውጤቶችን እያየን እንገኛለን። ከተፈጠረውም ስራ እድል ለምሳሌ በግማሽ ዓመቱ ወደ 178,000 ስራ እድል ለመፍጠር ታቅዶ 195,000 ስራ እድል ተፈጥሯል። ይሄ ከባለፈው ተመሳሳይ ወቅት ጋር ሲታይ 64,000
ተጨማሪ የስራ እድል መፍጠር የቻልንበት ወቅት ላይ ነው የምንገኘውና በከተማ ውስጥ ያለው ጸጋ ከዚህ በላይ ነው። በግማሽ ዓመቱ ወደ 305,000 ጸጋዎችን ለይተናል። ከዚህ ውስጥ ያልተጠቀምነው ወደ 103,000 ጸጋዎች አሉ ገና አሁንም ስራ እድል መፍጠር የምንችልበት ማለት ነው። እነዚህን ወስደን ስናይ ቀጣይ እነዚህን ጸጋዎች በርብርብ ወደ ስራ ማስገባት የሚያስችለን አቅም በእጃችን እንዳለ ማንሳት ፈልጋለሁ። ከተፈጠረውም ስራ እድል ወደ 95,000 የሚጠጋው ለወጣቶች የተፈጠረ ነው። 101,000 ሴቶች ተጠቃሚ የሆኑበት ነው። ፍትሐዊ የኢኮኖሚ ልማትም ከማረጋገጥ አንጻር የሴቶችን እና የወጣቶችን ተጠቃሚነት ለማረጋገጥ ተጨባጭ የሆኑ ስራዎች ናቸው የተከናወኑ ያሉትና ከዚህ መረጃ ይህን ማየት ይቻላል። እነዚህ ስራዎች ከዚህ በፊት በነበረው ወጣት እድሜ ክልል ውጪ ያሉትንም ጭምር ወጣት በማለት ስንመዘግብ የቆየነውን በፋይዳም መታወቂያ ጋር በማያያዛችን ለምሳሌ የወጣት ቁጥር በአንደኛ ሩብ ዓመት መዝግበን ከነበርነው ወደ 49% ወርዷል። ባለፈው ሪፖርት ላይ ሲቀርብም ያንን ነው የሚያመላክተው። ስለዚህ በእድሜ ክልላቸው ወጣት የሆኑ መጠቀም የሚገባቸው እንዲጠቀሙ ለማድረግ እሱንም በቴክኖሎጂ ጭምር በማገዝ የውሸት ሪፖርት ለመቀነስ የተሰሩ ስራዎች አበረታች መሆኑን ያመላክታል። በሌላ ጎኑ ደግሞ ቀጣይም ከወጣት ተጠቃሚነት አንጻር ተጨማሪ ስራዎች እንዳሉን ደግሞ የሚያመላክቱ ጉዳዮች እንዳሉ መውሰድ እጅግ ጠቃሚ ነው የሚሆነው። በግማሽ ዓመቱ ይሄን ያህል ርቀት ከመጣን ለዚህ ውጤት በዋናነት የአመራር ትኩረት ነው እነዚህ ውጤቶች እንዲመዘገቡ ያስቻለውና በቀሪ ጊዜያትም ለምሳሌ ሁሉም ወረዳ ወደ ተመጣጣነ አፈጻጸም እንዲመጣ፣ ሁሉም ክፍለ ከተሞች ወደ ተመጣጣነ አፈጻጸም እንዲመጡ ቀሪ ስራዎች አሉን ማለት ነው። እንዲሁም ደግሞ በግብርና ለምሳሌ ወደ 11% ከሚፈጠረው ስራ እድል ከግብርና እንዲሆን ይጠበቃል። 25% ከማኑፋክቸሪንግ፣ 6% ከኮንስትራክሽን፣ 58% ደግሞ ከአገልግሎት እንዲሆን ነው የሚጠበቀውና እነዚህን ወደ ማመጣጠን ለማምጣት ቀሪ ስራዎች አሉን። በገለጽኩት መልኩ እነዚህን ጸጋዎች ተጠቅመን ስራዎቻችንንም ጥራት ያላቸው እንዲሆኑ ከማድረግ አንጻር የተሰሩ ያሉ የመጡ አበረታች ውጤቶች እንዳሉ ሆኖ ግን እነዚህን ስራዎች ወደዚህ ደረጃ ለማሸጋገር ቀጣይ ከፍተኛ ርብርብ ማድረግ እንዳለብንም መወሰድ አለበት የሚል ነገር ነው ያለ። ከአገልግሎት አሰጣጥ ጋር እንደተባለው በባለፉት አመታት በርካታ ስራዎች ተሰርተዋል። በየመድረኩም አጀንዳ እያደረግን የትኩረት አቅጣጫ እያደረግን እቅዳችንም ላይ የተቋም ግንባታ አገልግሎት አሰጣጥ ቁልፍ ተግባር አድርገን ስንሰራ የቆየንበት ሁኔታ ነው ያለው። ከዚህ አንጻር ተጨባጭ የሚባሉ ለውጦች እየተመዘገቡ ያሉበት ሁኔታ እንዳለ መውሰድ ተገቢ ነው የሚሆነው። ከጊዜ ወደ ጊዜ የተሻለ ነገር አለ። በየተቋሙም እንደ ከተማም አጠቃላይ ያለንበት ሁኔታ ስናይ አበረታች ለውጦች እንዳሉ መውሰድ ተገቢ ነው የሚሆነው። ጉድለቶቻችንን እየገመገምን ያለነው እያደገ በመጣ ለውጥ ላይ ሆነን እንደሆነ መውሰድ አስፈላጊ ነው የሚሆነው። በየጊዜው በመገምገማችን በዚህ ረገድ ያሉ ችግሮች የመፍታት ስራ የአመራር ትኩረት እንዲያገኝ ማድረግ የተቻለበት ሁኔታ ነው ያለው። የክትትልና ድጋፍ ስራችንም በተለያየ መልኩ እስከታች ድረስ እየሰራናቸው ያሉ ስራዎች ለውጥ እያመጡ ህዝብም እየመሰከረ ያለበት ሂደት ነው ያለው። የአርብና የሮብ አገልግሎት አሰጣጥ ስራችንን በምናይበት ጊዜ የ2016 የ2017 የ2018 አፈጻጸም በምናይበት ጊዜ እያደገ የመጣበት ሁኔታ ነው ያለው። አመራሩ ፈጻሚውም ቢሮ ውስጥ ቁጭ ብሎ ተገልጋይን ከማስተናገድ አንጻር የተሻለ ነገር አለ። አሁን ላይ የሚቀረን ጉዳይ ላይ ትኩረት አድርገን መገምገም ስላለብን ነው እንጂ አበረታች ነገር እንዳለ መውሰድ ተገቢ ነው የሚሆነው። ከምንም በላይ ደግሞ በ2017 መጨረሻ ላይ የጀመርናቸውና በዚህ በጀት ዓመት ወደ ተሟላ ተግባር የገባንበት ስራ ከመሶብ የዲጂታል የመንግስት አገልግሎት ጋር የተያያዘ ነው። በዚህ ረገድ ቀጣይ አገልግሎቱን የማስፋት ተቋማትን የመጨመር ተጨማሪ ማዕከላትን የማስፋት ስራ እንደተጠበቀ ሆኖ በጀመርንባቸው 2 ማዕከላት ግን እጅግ በጣም አበረታችና ተስፋ ሰጪ ውጤቶች እየተመዘገቡ ያለበት ሁኔታ ነው ያለው። የዋና መስሪያ ቤቱንና ቦሌ ክፍለ ከተማን ጨምሮ 13 የሚሆኑ ተቋማት ወደ አገልግሎት አስገብተናል። የመጀመሪያው ዙር ላይ ወደ 107 የሚሆኑ
አገልግሎቶች በሂደት ደግሞ የጨመርናቸውን በፌዴራል ደረጃ የሚሰጡ አገልግሎቶችን ጨምሮ ወደ 132 የሚሆኑ አገልግሎቶችን መስጠት የጀመርንበት ሁኔታ አለ። የእርካታ መጠኑ ሪፖርቱም ላይ እንዳያችሁት ወደ 94% ማድረስ የተቻለበት ሁኔታ ነው ያለው። ይሄ አገልግሎቱ ከተጀመረበት ጊዜ አንስቶ ያለው ነው እንጂ አሁን ወደ 98% ማድረስ የተቻለበት ሂደት ነው ያለው እና ይሄን ስራ እያሰፋነው ከሄድን እንደ ከተማ የሚስተዋለውን የአገልግሎት አሰጣጥ ችግር በመሰረታዊነት ሽፍት ለማምጣት በሚያስችል መስመር ላይ መሆናችንን የሚያሳይ ነው። ከዛ ባሻገር ከ2016 ጀምሮ በየተቋማቱ የሰራናቸው የሪፎርም ስራዎች ያመጡት ለውጥም በቀላሉ የሚታይ አይደለም። ከአሰራር አንጻር፣ ከአደረጃጀት፣ ከሰው ኃይል ልማት አንጻር፣ ከቴክኖሎጂ ጋር በተያያዘ የሰራናቸው ስራዎች ሰፊ ለውጥ አምጥተዋል። ባሳለፍነው የ6 ወር አፈጻጸም ወቅትም ተጨማሪ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ ማድረግ ላይ ትኩረት ተሰጥቶ ተሰርተዋል። ወደ 23 የሚሆኑ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ ማድረግ ተችሏል። በየጊዜው ቅሬታ ሲቀርቡበት የነበረው የሲቪል ምዝገባና የነዋሪነት አገልግሎት የሲስተም መቆራረጥ ችግርን በመፍታት ረገድ እንደ ከተማ ከኢትዮጵያ አርቲፊሻል ኢንስቲትዩት ጋር በመነጋገር በጋራ በተሰራው ስራ መሰረታዊ የሚባል ለውጥ የሚያመጣ ስራ የተሰራበት ሁኔታ አለ። ከአገልግሎት አሰጣጥ አንጻር አንዱ በክፍተት የሚነሳበት ተቋም የገቢ መዋቅራችን ነው። ከገቢም አንጻር ተቋሙን ሪፎርም በማድረግ በቴክኖሎጂ የተደገፈ አገልግሎት እንዲሰጥ በማድረግ ረገድ በተሰራው ስራ አበረታች የሚባል ለውጥ ማስመዝገብ የተቻለበት ሁኔታ ነው ያለው። ከሰው ኃይል ልማት አንጻርም ተጨማሪ ክሪቲካል የሆኑ የሰው ኃይል ክፍተት ያለባቸው መደቦችና ተቋማት ላይ የማሟላት ስራ፣ የተከታታይ አቅም ግንባታ ስራዎቻችንም በተመሳሳይ ደግሞ የደሞዝ ጭማሪውንና ሌሎች ማበረታቻዎች በከተማ ደረጃ ተግባራዊ በመደረጋቸው በሰራተኛውም ዘንድ የተሻለ መነሳሳት መፍጠር የተቻለበት ሁኔታ ነው ያለውና በእድገት ውስጥና በለውጥ ውስጥ ሆነን እየገመገመን እንደሆነ ቢወሰድ የተሻለ ነው የሚሆነው። ሌላኛው ከተጠያቂነት አንጻርም በከተማ ደረጃ በየደረጃው አመራሩ ክትትልና ድጋፍ በማድረግ ችግር ያለባቸውን አመራሮች በማብቃት ፈጻሚዎችንም በማብቃት ተጠያቂም በማድረግ ረገድ የተሻለ ስራ የተሰራበት ሁኔታ ነው ያለው። እነኚህ ስራዎች የተሰሩ ቢሆንም ግን አሁንም ችግሩ በሚፈለገው ደረጃ የተፈታ እንዳልሆነ መውሰድ ተገቢ ነው የሚሆነው። የችግሩንም ባህሪ መረዳት ያስፈልጋል። ለዘመናት ያልተፈተሸ ሲቪል ሰርቪሱ ከአሰራር አንጻር፣ ከአደረጃጀት አንጻር፣ ከቴክኖሎጂ አንጻር ያሉበትን ችግሮች ለይቶ መፍታት ላይ ውዝፍ ስራዎች የነበሩ ከመሆኑ ጋር ተያይዞ አሁንም በሚፈለገው ደረጃ ለውጥ መጥቷል ብሎ መውሰድ አያስፈልግምና ቀጣይ ትኩረት የሚፈልጉ ስራዎች ላይ ርብርብ ማድረግ የቀጣይ ስራችን መሆን ይኖርበታል። ከዚህ አንጻር ከመሶብ ጋር ተያይዞ ተጨማሪ ተቋማትን ተጨማሪ አገልግሎቶችን የማስገባት ማዕከሉ በሌለባቸው ተቋማት ደግሞ ተጨማሪ ማዕከሎችን የመገንባት ስራ እየተሰራ ነው ያለው። በ9 ክፍለ ከተሞች በዚህ በጀት ዓመት ወደ አገልግሎት የምናስገባበት ሁኔታ ይኖራል። ይሄ ተግባራዊ ሲደረግ በመሰረታዊነት አገልግሎት አሰጣጡ ላይ ለውጥ ማምጣት ይቻላል ብሎ መውሰድ ያስፈልጋል። ከቴክኖሎጂ አንጻርም የተጀመሩ ሌሎች ስራዎች አሉ። በየተቋሙ የጀመርናቸው ስራዎች አሉ። በዲጂታል ኢትዮጵያ 2030ም የፐብሊክ ሰርቪሱን አገልግሎት አሰጣጥ በመሰረታዊነት ለመቀየር የሚያስችሉ የታቀዱ ስራዎች አሉ። እነዚህ ስራዎች በከተማችን ነባራዊ ሁኔታም ተግባራዊ የምናደርጋቸው ከመሆኑ ጋር ተያይዞ በቀጣይ እያነሳናቸው ያሉ ቀሪ ጉድለቶችን ለማረም ትልቅ እድል ይፈጥራል ብለን እናስባለን። ከዛ ባሻገር የህብረተሰቡን ተሳትፎ የህብረተሰቡን ባለቤትነት በማሳደግ ረገድም ትኩረት ሰጥተን መስራት ይጠበቅብናል። እንደ ከተማ የጀመርናቸው ስራዎች አሉ። የመማክርት ጉባኤ በየተቋማቱ እንዲደራጅ ማድረግ ስራ ተጀምሯል። በጅምር ደረጃ የተሻለ ለውጥ እያስመዘገበ እንደሆነ ከምናገኛቸው ግብረ መልሶች ማየት ይቻላል። ይህንን በመሰረታዊነት ማስፋት ተገቢ ነው የሚሆነው። ተገልጋዩ ባለቤት ሆኖ በአገልግሎት አሰጣጡ ረገድ ያሉ ችግሮችን እየለየ የመፍትሄም አካል እየሆነ እንዲሄድ ማድረግ ከቻልን አገልግሎት አሰጣጡ ላይ የሚነሱ ጉድለቶችን ለማረም ትልቅ አቅም ይሆነናል። ከዛ ባሻገር የንጠያየቅ መድረክ በየክፍለ ከተማው በየወረዳው የሚካሄድበት ሁኔታ አለ። ይሄ ድግግሞሹ ከፍ እንዲል
አቅጣጫ ተቀምጦ በዛ መሰረት እየተሰራ ያለበት ሂደት ነው ያለው። የሚዲያ ስራዎቻችንም በስካሁኑ ስራም ለውጥ እንድናመጣ አግዞናል። ከአዲስ ሚዲያ ጋር በጋራ የሚሰራው የአገልጋዩ ፕሮግራም ዋርካና ሌሎች ፕሮግራሞች አገልግሎት አሰጣጡ ላይ ያሉ ችግሮችን በመፍታት ረገድ ትልቅ አቅም እየሆኑን ያለበት ሁኔታ ነው ያለው። እነኚህን ይበልጥ አጠናክረን የምንቀጥል ነው የሚሆነው። ፈጻሚውንም በባህሪም በቴክኒካል ክህሎት ረገድም እያበቃን የመሄድ ስራችን በቀጣይም ትኩረት ተሰጥቶት የሚሰራ ነው። ከዛ ባሻገር በትኩረት በቀጣይ የምንሰራው ፈጻሚንም ተቋማትንም ክፍለ ከተማም ወረዳም አፈጻጸሙን መሰረት ባደረገ መልኩ በተለይ ደግሞ አገልግሎት አሰጣጥ ላይ ትኩረት አድርገን የመመዘን ስራችንን ትኩረት በቀጣይ በትኩረት የምንሰራው ነው የሚሆነው። ምዘናችን በሚያመጣው ውጤት መሰረት የተሻለ አፈጻጸም ያላቸውን ተቋማት ፈጻሚዎች እውቅና የምንሰጥበት፣ ክፍተት ጉድለት ያለባቸውን ደግሞ የምንደግፍበት፣ የምናበቃበት፣ መጠየቅ ያለባቸውንም ተጠያቂነት የምናሰፍንበት ስራ ለመስራት በቀጣይ ታቅዶ በትኩረት የሚሰራበት ሁኔታ ነው የሚኖረው። ከዛ በተረፈ ከስታንዳርድ ጋር በተደጋጋሚ የተነሳ ጥያቄ አለ። ያው ሪፖርቱ ላይ ሲቀርብ እንዳያችሁት ኦቨርኦል በስታንዳርድ የሚሰጡ አገልግሎቶች ከ90% በላይ እንደሆነ ያሳያል። ነገር ግን ካለው ነባራዊ ሁኔታ አንጻር ምን ያህል ትክክል ነው በሚል የተነሳ አለ። ይሄ ከምንለካበት ስርዓት ጋር ተያይዞ ሚስተዋል ክፍተት እንዳለ መውሰድ ያስፈልጋል። አብዛኛዎቹ አገልግሎቶች ማኑዋሊ ነው እየመዘገብን ያለ ነው። ከዚህ አንጻር ሁላችንም ራሳችንን መጠየቅ አለብን። በተገቢ ሁኔታ የሚሰጠው አገልግሎት በስታንዳርዱ መሰረት ስለመሆኑ እያረጋገጠን እየሄድን ነው የሚለውን ማየት ያስፈልጋል። ያሉ ጉድለቶችን ለማረም ደግሞ ስታንዳርዶችን ፈትሾ የማስተካከል ከዛ ባሻገር ደግሞ በቴክኖሎጂ በተደገፈ አግባብ ስታንዳርዶችን መለካት የምንችልበት ሁኔታ ላይ በቀጣይ ትኩረት ሰጥተን መስራት የሚጠበቅብን እንደሆነ መውሰድ ያስፈልጋል። በክፍተት በጉድለት የተነሳው ግን ተገቢነት ያለው እንደሆነ ብንወስድ መልካም ነው የሚሆነው። በመጨረሻ ከአስተዳደር ፍርድ ቤት ጋር በተያያዘ የተነሱ ጉዳዮች አሉ። እዚህ ጋር ሚዛናዊ መሆን ያስፈልጋል። ከአስተዳደር ፍርድ ቤት ጋር በተያያዘ ቀደም ሲል የነበሩ ጉድለቶች ነበሩ። አሁን ላይ ያን ጉድለት ለመፍታት የሚያስችል አሰራሮች ተዘርግተዋል። የአዳዲስ ዳኞች ተቋሙን እንዲቀላቀሉ ማድረግ ተችሏል። በቴክኖሎጂ የተደገፈ አገልግሎት መስጠት የሚችሉበት ሁኔታም መፍጠር ተችሏል። አሁን ባለው ነባራዊ ሁኔታ በዚህ ልክ የሚነሳ ጉድለት አለ ብለን አንወስድም። በቀጣይ እየፈተሽን የምንሄድ ነው የሚሆነው። በዋናነት ግን በየተቋሙ የምንወስደው የዲሲፕሊን እርምጃ ሂደቱን የተከተለ ነው ወይ፣ አሰራሩን የተከተለ ነው ወይ የሚለውን ሁላችንም ራሳችንን ብንፈትሽ የተሻለ ነው የሚሆነው ማለት ነው። እኛ የምንወስደው የዲሲፕሊን እርምጃ አሰራሩን የተከተለ ካልሆነ ፍርድ ቤት ጋር ሲመጣ መመለሱ የማይቀር ጉዳይ ስለሆነ እዚህ ላይ በየተቋማችን ያለውን ክፍተት ወስደን ብናሻሽልና የተሻለ የሲቪል ሰርቪስ አገልግሎት አሰጣጥ መፍጠር የምንችልበት ሁኔታ ብንፈጥር የተሻለ ነው የሚል ሀሳብ ለመስጠት ነው። አመሰግናለሁ። ከለውጡ በኋላ በሰራናቸው ስራዎች በተለይም ባለፉት 2-3 ዓመታት ደግሞ በሰራናቸው ተአምራዊ ስራዎች እንደ ሀገርም የሀገራችን ገጽታ የተቀየረበት ከተማችንም ላይ የዓለም አይን ሁሉ በጣም ብዙዎቹን ግቦቻችንን በስኬት አጠናቀናል ብለን አንስተን የተዋየንባቸው እነዚህ ስኬቶቻችንን ደግሞ ለቀጣይ ስራችን ስንቅ እንዲሆኑን በጉለት ያየናቸውን ደግሞ በቀጣይ የበለጠ ሞመንተም ጨምረን የምናሳካበት እንዲሆን መግባባት ላይ ደርሰን የወጣንበት ቀን ስለሆነ ውጤታማ ነው የሚል ሀሳብ ለመስጠት ነው። ስፔሲፊክ የሆኑ ጉዳዮችን ለማንሳት በተለይም የከተማችን ስታንዳርድ የከተማ ገጽታ ማለት የከተማ ስታንዳርድን ከማስጠበቅ የሚጀምር ከመሆኑ ጋር ተያይዞ በሁሉም ክፍለ ከተሞች ይህን ስታንዳርድ ለማስጠበቅ የተጀመሩ ጥረቶች ግን ብዙ ውጤት አምጥተዋል። የከተማችን ገጽታ ቀይረዋል። ከተማችን የተሻለ እይታ እንዲኖራት አድርጓል። ግን ደግሞ ይህንን በተሟላ መልኩ መፈጸም ላይ ወጥነት ባለው መልኩ መፈጸም ላይ በተወሰነ መልኩ ያሉ ጉራማይሌዎች ስላሉ እነዚህን ጉራማይሌዎች ማስተካከል ከቻል ይህን ስታንዳርድ የማስጠበቅን ደግሞ ከጥራት ጋር ማያያዝ መቻል ይኖርብናል። በቀለም ብቻ በፋሳድ ኤሌመንትስ ብቻ ሳይሆን የሚገነቡ ግንባታዎች፣ እዛ አካባቢ የሚደረጉ እድሳቶች፣ የቀለም ርማቶች የከተማችን ስታንዳርድ ከማስጠበቅ አንጻር ጥራት ያላቸው እንዲሆን ማድረግ ያስፈልጋል። ሞዴል ብሎክ ፈጠራ ላይም እንደዚህ በተመሳሳይ መልኩ እየሰራን ያለው ስራ
ኦልሞስት አሁን የተፈጠሩ ሞዴል ብሎኮች ወደ 517 ደርሰዋል። ግን በሞዴል ብሎክ መብቃት ወይም መቆም የለብንም፣ በዛ መርካት መቻል የለብንም። ሞዴል አድርገን የፈጠርናቸውን ማዝለቅና ለህብረተሰቡ አስረክበን ህብረተሰቡ ኦውን አድርጎ እነዛን እንዲያስቀጥል የማድረግ ደግሞ በቀጣይ ሞዴል አድርገን የምንፈጥራቸው ቦታዎች ደግሞ ከነዚህ አስቀድመውን ሞዴል ከፈጠርናቸው ሞዴል አድርገን ከፈጠርናቸው ጋር አሳስሮ መሄድ ላይ ያሉብንን ክፍተቶች መሙላት ከቻል ሞዴል ወረዳ እየፈጠን አጠቃላይ ሞዴል ከተማ እየፈጠን በስተመጨረሻም አዲስ አበባ ከተማችን ሌሎች ዓለም ከተሞች ሞዴል መሆን የምትችልበትን እድል መፍጠር የምንችልበት ሁኔታ ስላለ ይሄንን በአግባቡ በተሟላ መልኩ መስራት ያስፈልጋል። ይሄ በአንድ ተቋም ብቻ የሚሰራ አይደለም። ወደ 13 አካባቢ የሚጠጉ ተቋማት በ23 ፓራሜትርስ ቼክሊስት ተዘጋጅቶለት እነዚህን አሟልተን ስንጨርስ ሞዴል አድርገን አውጀን ለህብረተሰቡ አስረክበን ወጥተን እነዚህ ደግሞ በቀጣይነት ሞዴል ሆነው እንዲቀጥሉ ማድረግ ላይ ያሉብንን ክፍተቶች ማሟላት ከቻል አዲስ አበባ ከተማችንን በዓለም አቀፍ ደረጃ ተወዳዳሪ ከተማ ማድረግ ላይ የተሻለ ስራ መስራት እንችላለን የሚል እምነት ነው ያለኝ። እንግዲህ ይሄንን በምናደርግበት ጊዜ በዋነኛነት የተፈጸሙት ክፍለ ከተሞች ናቸው። በማዕከል ያሉ ተቋማት የማስተባበር ሚና ነው የሚወጡት። በክፍለ ከተማ ደረጃ ያሉት ደግሞ አፈጻጸሞቹን የመከታተል ነው። በዋነኛነት ግን ኢንፎርስመንት ላይ ህብረተሰቡን በማሳተፍ ላይ ወረዳዎች ጋር አሁንም ስቲል ጉራማይሌ ይሆናል። ጎረቤት ያሉ ወረዳዎች እንኳን የማይፎካከሩበት ጎረቤት ያለ ብሎክ ሌሰን ወስዶ ያንን ስኬል አፕ የማያደርግበት አይነት ሁኔታ ስላለ ይሄንን በደንብ በተመጣጣነ ደረጃ ወደ ተቀራረበ ደረጃ ማምጣት ላይና የከተማችንን ገጽታ የመጠበቅና ወደ ስታንዳርድ የማምጣት ላይ ያሉብንን ችግሮች መፍታት ይኖርብናል። ከኮሪደር ስታንዳርድ ማስጠበቅ ጋር በኮሪደር ልማት የሰራነው ስራ ተአምር ነው። ጥራት ያለው ስራ ሰርተናል። ነገን የሚመጥንም ስራ ነው የሰራነው። ግን ደግሞ ይሄን ሜንቴን አድርጎ ማስቀጠል ላይ ህብረተሰቡ ኦውን እንዲያደርገው ማድረግ እኛም ሲበላሽ በፊት ያስቀመጥነው ስታንዳርድ ኮምፕሮማይዝ ሲደረግ ባለማናቸው የኮሪደር ልማቶች አካባቢ አዳዲስ የሚሰሩ ወይም ደግሞ ተጨማሪ የሚሰሩ ግንባታዎች የሚኖሩበት ጊዜ ቀድመን ያስቀመጥነው ስታንዳርድ ኮምፕሮማይዝ እንዳያደርጉ ማድረግ በእነዚህ ባለማናቸው አካባቢዎች ላይ ውጪ ላይ የሚቀመጡ ይሄ መጥረጊያ የተወሰኑ የጽዳት እቃዎች የተወሰኑ የማያገለግሉ እቃዎች እየተቀመጡ የፈጠርነውን የከተማችንን ገጽታ የሚያበላሹና እሱን ኮምፕሮማይዝ የሚያደርጉ ሁኔታዎችን ማስቀረት ያስፈልጋል። በኮሪደር ያለማናቸው መሰረተ ልማቶች ወደ አገልግሎት ማስገባትም ላይ አንዳንዶቹ በተወሰነ መልኩ ተዘግተው የተቀመጡ አሉ። ካለማናቸው ህዝቡ መገልገል መቻል አለበት። የኢኮኖሚ ትርፍ ማምጣት መቻል አለባቸው። እነዚህ ቦታዎች ላይ አክቲቭ የሆነ ቢዝነስ እንቅስቃሴ እንዲኖር ማድረግ ያስፈልጋል። ለዚህ ባለቤት ተብሎ የተሰየሙ ህጻናትና ወጣቶችና ስፖርት፣ ፓርኮች ኮርፖሬሽን፣ ቤቶች፣ ሌሎችም ተቋማት እነዚህ መሰረተ ልማት የገነባናቸው መሰረተ ልማቶች ቶሎ ብሎ ወደ አገልግሎት እንዲገቡ ማድረግ ላይ ያሉብን ውስኖች መቅረፍ ከቻል የገነባነው መሰረተ ልማት ኢንቨስት ያደረግነው ኢንቨስትመንት ወርዚ ሆኖ ተጨማሪ ኢኮኖሚ አቅም እንዲፈጥሩ ማድረግ ላይ መስራት ያስፈልጋል የሚለውን ለማንሳት ነው። መሰረተ ልማት ቅንጅት ላይ እንግዲህ በኮሪደር በተጨባጭ መሰረተ ልማት ቅንጅትን ማረጋገጥ እንደምንችል አሳይተናል። ግን ቢዮንድ ዛት ነው መሆን መቻል አለበት። ይሄ ቅንጅት ተቋማዊ እንዲሆን ማድረግ ያስፈልጋል። ከዛም ባለፈ ቀድመን የገነባናቸው መሰረተ ልማቶች ላይ ተጨማሪ መሰረተ ልማቶች የምንገነባበት ጊዜ አንዳንድ የሚፈርሱ ነገሮችን መልሰን በመጀመሪያ በተገነባበት ስታንዳርድ መልሰን ሪኢንስቴት ማድረግ ላይ ያሉብንን ክፍተቶች በደንብ ቀርፈን መስራት መቻል ይኖርብናል። ከመሰረተ ልማት ጋር አንዱ ማነሳው መሰረተ ልማቶቻችን የገነባናቸው መሰረተ ልማቶች ላይ የሚደርሱት ጉዳቶች ነው። በተለይም የመንገድ መብራት መሰረተ ልማቶቻችን ላይ በትራፊክ ይገጫሉ። እዛ የገነባናቸው መሰረተ ልማት አካባቢ ያሉ ኢንፍራስትራክቸሮች ላይ በስርቆት አንዳንድ ጊዜ ቫንዳላይዝ በማድረግ የሚደርሱ ጉዳቶች አሉ። እነዚህ መሰረተ ልማቶች ኪ ፐብሊክ ኢንፍራስትራክቸርስ ናቸው። የከተማችንን ህብረተሰብ የሚያገለግሉ የከተማችን ቀን የምትሰራ ማታ የምታንቀላፋ ሳይሆን ቀንም ማታም የምትሰራ በእነዚህ አካባቢዎች ላይ አክቲቭ ኢኮኖሚ እንቅስቃሴ እንዲኖር የሚያደርጉ በዚህ አካባቢ ያለውን የትራፊክ አደጋ የወንጀል ተጋላጭነት ሁኔታን የሚቀንሱ ከተማችን 24 ሰዓት ሳታንቀላፋ እንድትሰራ የሚያደርጉ መሰረተ ልማቶች ናቸው። እነዚህ መሰረተ ልማቶች ጉዳት እንዳይደርስባቸው ማድረግ ያስፈልጋል። ጠፋ ብሎ መጠየቅ ወይም ደግሞ እንዲለማ መጠየቅ ብቻ ሳይሆን እነዚህ መሰረተ ልማቶች መጠበቅ የመዋቅራችን የታችኛው መዋቅራችን የዋነኛነት ኃላፊነት መሆን መቻል አለበት። መዋቅራችን ብቻም ሳይሆን ደግሞ በየበሩ ላይ ያለው መሰረተ ልማት ደግሞ ህብረተሰባችን፣ የንግድ ተቋማት፣ ድርጅቶች ኦውን አድርገው የኔ ነው ብለው እንዲጠብቁ ማድረግ ላይና ኃላፊነት መስጠት ላይ ያሉብንን ክፍተቶች በአግባቡ አድሬስ ማድረግ ያስፈልጋል። ሌላኛው ከደረቅ ቆሻሻ አወጋገድ ጋር ተያይዞ ነው። ደረቅ ቆሻሻ አወጋገድ ላይ ሽፋን በጣም በከፍተኛ ሁኔታ አድጓል። ከተማችን ጽዳት ጨምሯል። ግን ደግሞ ይሄን ስቲል ባህል አድርጎ መሄድ ላይ ክፍተት አለ። አንዳንድ ቦታዎቻችን ላይ በተለይም ትልልቅ ኢቨንቶች የሚኖሩበት ጊዜ፣ አደባባይ በዓላት በሚኖሩበት ጊዜ አሁንም ኢቨንቱ ካለፈ በኋላ እኛ ነን ሄደን የምናጸዳው።
ግን ደግሞ እነዚህ ቦታዎቻችን እንዳይቆሽሹ ያስቀመጥናቸው የደረቅ ቆሻሻ ማስወገጃ ደስት ቢኖች አሉ። ሰው ደስት ቢን አይጠቀምም። የጠጣበትን ሃይላንድ ይጥላል፣ የታሸገ ምግብ የበላበትን ማሸጊያ ይጥላል፣ ሌሎችም ቆሻሻዎች እዛ አካባቢ ይመጣሉ። ሰው ቆሻሻን በአግባቡ ማስወገድ የሚችልበትን ባህል መፍጠር ከዛ ይህን ቆሻሻን ሀብት ለማድረግ የጀመርናቸውን ስራዎች ደግሞ ማስቀጠል ያስፈልጋል። ጽዳት ማህበረሰባዊ መሆን ካልቻለ ህብረተሰቡ ኦን ካላደረገው በስተቀር በሆነ ተቋም ይፈርት ብቻ ወይም ደግሞ የኛ ተቋም ጥንካሬ ብቻ የሚያመጣው ለውጥ አለመሆኑን ማየት ተዋድዛት ህብረተሰባችን የማስገንዘብ የማሳተፍ ስራ መስራት መቻል አለብን። ሌላው ማንሳት ፈልገው ህገወጥ ማስታወቂያ ጋር ተያይዞ ያለውን ነው። አንድ ሰሞን በዘመቻ በሰራነው ስራ የከተማችንን የህገወጥ ማስታወቂያዎችና የሚለጣጠፉ ነገሮች ወደ ስታንዳርድ ለማምጣት ጥረት አድርገናል። ግን አንዳንድ ክፍለ ከተሞች ላይ የመመለስ ዝንባሌ አለ። ባነሮች መስቀል፣ ፖሎች ላይ ወረቀት የመለጠፍ ለአንዳንድ ኢቨንቶች የለጠፍናቸው ባነሮች ለረጅም ጊዜ እዛ ጋር ቆይተው የከተማችን ገጽታ የሚያበላሹበት ሁኔታ አለ። ይህንን ማስቀረት ያስፈልጋል። በስተመጨረሻ ማንሳት ፈልገው የኃይል አቅርቦትን መቆራረጥን ወይም ደግሞ አስተማማኝ ማድረግ ጋር ተያይዞ ያለውን ነው ማንሳት ፈልገው። አሁን በከተማችን ውስጥ የኃይል መቆራረጥን ለመቀነስ የተሰራው ስራ በጣም ብዙ ለውጥ አምጥቷል። ተደጋጋሚ የኃይል መቆራረጥን ማስቀረት ችለናል። በዚህ ምክንያት ደግሞ የተቋረጠም ኃይል ደግሞ ቶሎ ብሎ ተመልሶ ወደ አገልግሎት እንዲገባ ማድረግ ላይ ሰርተናል። ይህን በዋነኛነት ውጤት ያመጣው አስቀድሞ የተሰሩ ፕሪቬንቲቭ ሜንቴናንስ ናቸው። በዚህ 6 ወር ብቻ ከ16000 በላይ ለመብራት መቆራረጥ መንስኤ የሆኑ ጉዳዮች ተለይተው መፍትሄ ተሰጥቶባቸዋል። ከዚህም ባለፈ አንዱ ለኃይል መቆራረጥ መንስኤ የሆነው የኃይል አለመመጣጠን በትራንስፎርመሮቻችን ላይ በሰብስቴሽኖቻችን ላይ ያሉ የኃይል አለመመጣጠን ችግሮችን ለመፍታት ጥረት ተደርጓል። ከዛም ባለፈ እነዚህ መሰረተ ልማቶች ቀድሞ የተገነቡ መሆናቸው ምክንያት አቅማቸውም ዝቅተኛ መሆኑ ምክንያት እነዚህ መሰረተ ልማቶች አቅማቸውን የማሳደግና እንዳይበላሹ የማድረግ ስራ ተሰርቷል። በተለይ ኃይል ከማመጣጠን አንፃር ከ90 ሜጋዋት በላይ ኃይል የማመጣጠን በሰብስቴሽኖቻችን ላለውን የኃይል ማመጣጠን ስራ ተሰርቷል። እነዚህ ሰብስቴሽኖችንም አፕግሬድ የማድረግ በኃይል ስርቆት ላይ የነበሩ ችግሮችን የመፍታት አገልግሎት መስጫ ማዕከሎቻችን ፈጣን አገልግሎት መስጠት እንዲችሉ በእነዚህ ተቋማት ላይ የሚሰጡ አገልግሎቶች ተደራሽ እንዲሆኑ ማድረግ ላይ የተሰሩ ስራዎች አሉ። ስቲል እነሱም ጋር የሚነሱ አሉ። በእኛም መዋቅር በተለይ ኃይል መሰረተ ልማቶች ላይ የሚገነቡ መሰረተ ልማቶች ኢንክሮች የማድረግ በፈር አለመጠበቅ፣ ሀይት አለመጠበቅ ጋር ተያይዞ የሚነሱ ነገር አለ። ይሄን በደንብ መስራት ያስፈልጋል። በስተመጨረሻ በአረንጓዴ ተቋምና በጽዳት አስተዳደር መካከል ያለ ቅንጅት ነው። የተጸዳ ቦታ ካለማ ተመልሶ አሁንም ቆሻሻ መጣያ ነው የሚሆነው። ይሄን ቅንጅት ማረጋገጥ ያስፈልጋል። አረንጓዴ ቦታ ሳሮች በአግባቡ እንዲጠጡ ከተከረከሙ በኋላ ያን የተከረከመውን የማስወገድ ሌሎችንም ስራዎች ተቀናጅተን መስራት ከቻል የጀመርነውን ለውጥ የማዝለቅ ከጥረት ወደ መፈጸም የሚሄድ ከሂደት ወደ ውጤት ከዛም አልፎ ደግሞ ይሄንን ወደ ማዝለቅ መሄድ የሚያስችል አቅም ፈጥረናል። ይሄንን አጠናክረን መቀጠል ከቻል በተጨባጭም አዲስ አበባ የኢትዮጵያ ብልጽግና ተምሳሌት እንድትሆን ለማድረግ የጀመርነውን ጥረት እናሳካለን የሚል እምነት ነው ያለኝ። አመሰግናለሁ። በትጋት አዲስ አበባን ወደ ላቀ ስኬት የሚል ነው መሪ መልእክታችን ማለት ነው። እንደ አዲስ አበባ ትልልቅ ውጤቶች የተመዘገቡ መሆናቸው ስኬት የተመዘገበ ያለ መሆኑን ሪፖርቱ የ6 ወር አፈጻጸማችን ስናይ ማከናወን ከሚገባን 95% የተሳካ መሆኑን ያመለክታል። ኮሙሌቲቭ ሪዛልት ነው። 100 ያሳካለ 80 ያሳካለ። ይሄ ዳታ ተወስዶ የቀረበ ሪፖርት ነው። ስለዚህ እንደ ከተማ ካቀድነው እቅድ አኳያ በዚህ ደረጃ ውጤት ማስመዝገባችንን ያመለክታል። ይሄ ደግሞ በፓብሊክ ሰርቪስ በሚያዘጋጀው ምዘና ስናይ በጣም ከፍተኛ የሚባል ውጤት ነው። ይሄ የንን እንኳን እንጠራጠር ብንል ባለፈው ሂዳር ውስጥ ከከተማችን ነዋሪ ጋር ህዝቡ ጋር ውይይት አድርገናል። ህዝቡ ሲሻው ስሜት ውስጥ ገብቶ እንባ ያነባ ሲሆን ደስታው ከውስጡ ፈንቅሎ ያጨበጨበ የመጣውን ውጤት እንዴት እንዳጣጣመው እንዴት ተጨባጭ የሆነ መሆኑን በሚያረጋግጥ መንገድ በማዕከላችን የተገኙ እንግዶችም ይህንን ተጨባጭ ውጤት ከህዝቡም ማረጋገጫ ያገኙበት ዊትነስ ያገኙበት ሁኔታ መኖሩን ያመለክታል። ከዛ ባለፈም በየወቅቱ በመናረጋቸው የተለያዩ ሰው ተኮር ስራዎቻችንም ህዝቡ ሲያመሰግን ሲመርቅ፣ እናቶች ከተማውን ሲመርቁ፣ አመራሩን ሲመርቁ በህዝቡ መድረክ ላይ ያየነው የሚገርም ነው።
መስዋዕትነት የከፈላችሁ ነው ያለው በውይይቱ ማለት ነው። እና አመራሩ የለፋውን ልፋት ያልካደ ህብረተሰብ ሪኮግናይዝ ያደረገ ህብረተሰብ ነው ሰርቭ ያደረግን ያለ ነው ማለት ነው። ሪኮግናይዝ ያደረገ ህብረተሰብ ውስጥ ነው ሰርቭ ያደረግን ያለ ነው ማለት ነው። ስለዚህ የአመራሩ ደሞዙ አይደለም ማለት ነው ወይ ሆነ ነገሩ አይደለም ማለት ነው። ዓላማው ከስራ ጋር ታክሎ ህዝቡ ጋር ወርዶ ህዝቡን ተጠቃሚ አድርጎ ህዝቡ ምስክርነት መስጠት በቃ ትልቅ ጄነሬተር የሚያንቀሳቅሰው ኢነርጂ በሉት በውስጣችን ውስጥ የሚገባው ማለት ነው። ትልቅ አቅም ነው ማለት ነው። ይሄ ሪፖርቱ በእኛው የተዘጋጀ ነው። ነዋሪው ከተማው ነዋሪ ያየውን መሰከረው ነው። እንግዳ የሆነው አካልም ጭምር ከተማውን በተለያዩ መመዘኛዎች መዝኖ ቅድም እንደው ድክም ያለ ጭብጨባ ያጨበጨባችሁት አዲስ አበባ በ6 የአፍሪካ ከተሞች ተወዳድራ በመስፈርቶች ተገምግማ ኢንተርናሽናል በሆነ ግምገማ ተገምግሞ ምርጥ ነው የከተማ ምሳሌ ሊሆን ነው የሚል ሪኮግኒሽን ሲሰጥ በጣም ልዝብ ባለ እጅ ነው ያጨበጨባችሁት። የራሳችሁ ስለሆነ ነው ማለት የራስ ስለሆነ ነው። መነሻችን አዲስ አበባ ነዋሪ ምቹ ውብ የሆነ ከተማ ያስፈልገዋል። ይሄ የኛ ከተማ ነው እናሳምረው ነው። ከዛን ዓለም ተገልብጦ ደግሞ ይሄ ከተማ ብሎ መጥቷል ማለት ይሄ ሁሉ ሪኮግኒሽን ያገኘ ነው ማለት። የዚህ ጉዳይ ሚስጥሩ ምንድነው ብንል የሶስት ነገሮች ጥምረትና ስምረት ውጤት ነው። ሶስት ነገሮች መስመራቸው ተጣምሮ አንድ ላይ መከናወን በመቻላቸው የመጣ ውጤት ነው። ለዚህ ዋናው ጉዳይ ግን አመራሩ እነዚህን ሶስቱን ጉዳዮች አስተሳስሮ በመምራቱ ነው። አንዱ ሐሳቡ ነው። አንዱ ሐሳብ ነው። ሐሳብ አቅም ነው። ሐሳብ ዘር ነው ብሎ ክቡር ጠቅላይ ሚኒስትራችን ደጋግሞ እንደሚያነሱት በሳቸው ሐሳብ አመንጭነት በዚህ ሀገር ያለውን ለውጥ ኢትዮጵያን ሊቀይር ኢትዮጵያን ከነበረበችበት ቁዘማና ችግር ፈልቅቆ ሊያወጣ የሚችል ድሪም ይህንን ይዘን መንቀሳቀስ በመቻላችን ሐሳብ ፓወርፉል የሆነ ሐሳብ ስለሆነ ማለት ነው። በ2018 በ2013 ላይ ስንነሳ የምርጫ ወቅት ላይ ስናደርግ የነበረው ከተስፋ ብርሃን ወደሚጨበጥ ብርሃን እንግዲህ አሁን የሚጨበጠውም እያየ በደንብ እየጨበጥን እያየን ስላለ ሐሳብ እንዴት ኦብጀክቲቭ ሆኖ የሚበላ የሚጠጣ ወክ የሚታረገው የሚታየው የሚታሸተው ነገር መሆኑን ፓወርፉል የሆነ ነገር መሆኑን ያሳያል ማለት በዛ ማየት እንችላለን ማለት ሐሳብ ውስጥ ያለው ወንድማማችነት እህትማማችነት አብሮነት ህብረ ብሔራዊነት ሐሳብ ነው። እኛን በአንድ ትልቅ የአድዋ ድል ውስጥ የሰበሰበን ትልቅ ሐሳብ ነው። ይሄ ሐሳብ ወደ መሬት እንዲወርድ ማድረግ በመቻሉ ነው። ሰው ተኮር ስራዎች ለሰው ነው። መደመራችን ለሰው ነው። የመደመር ሐሳባችን ለሰው ነው። ትልቁ ነገር ሰው ነው። ለሰው ነው መስራት ያለብን። ምን ሰራቸው ስራዎች በሙሉ ከሰው ውጭ ሆነልን። ከዚህ አኳያ ደግሞ ሰው ተኮር ብለን የደከሙ አረጋውያን፣ የአካል ጉዳተኞች፣ የጦር ጉዳተኞች ዋጋ ለሀገር የከፈሉ ሰዎችን ከወደቁበት ማንሳት ለአጠቃላይ ትልቁ ለንተና ብልጽግና ሐሳባችን ጥሩ መደላድል መፍጠር እነዚህ ሐሳቦች ናቸው። ሐሳብ ይዞ የመጣው ጉዳይ ነው። እንሻገራለን ከዕዳ ወደ ምንዳ አዳዲስ ነገሮችን እናምጣ የሚለው ሐሳቦች ናቸው። ሐሳቦች ያመጡት ትልቅ አቅም ነው። ይሄ ሐሳብ እኛው ሰርጿል። ከኛ ወደ ሰው አጋብተናል። ያንን የተጋባውን ሐሳብ ወደ መፈጸም ወደ ማከናወን ጀመረን። ስለዚህ ትልቁ ጉዳይ ሐሳቡ ነው ማለት። ሁለተኛው ሐሳብ ብቻውን በቂ አይደለም፣ ትጋት ነው። ትልቁ ትጋት ነው። ሐሳብ ብቻውን ውጤት አያመጣም። ጎንበስ ቀና ካላልክ ቀን ከሌል ካልተራመድክ ይሄንን ነገር ላምጣ ይሄ በአእምሮ ውስጥ የሰረጸው ሐሳብ
የሰውነት ክፍልን ማዘዝ አለበት። እግሬ መታዘዝ አለበት፣ እጅ መታዘዝ አለበት፣ ጎንበስ ቀና ማለት አለበት፣ ሃይምሮ መታዘዝ አለበት ማለት እዚህ ውስጥ የሰረጸው ሐሳብ እንደ ደም ዝውውር የሰውነት አካልን አዞ ማንቀሳቀስ መቻል አለበት ማለት ያ ትጋት ነው። ይሄን መስራት መለወጥ በትልቁ አቅደን በትንሹ ጀምረን እናሰፋለን የሚለው የክብር ከንቲባችን የሥራው ሞቶ 24/7 የትጋት ማመላከቻዎች ናቸው። ዴሊቨሪ ተቋማት መካከል ያለው ሥራ መጣጣም መቻል አለበት፣ መቀራረብ መቻል አለበት። ያን ነው ትጋት የሚያመሰምለኩት ጉዳዮች ናቸው። ጊዜ የለንም። ፈጠራና ፍጥነት ያልነው የትጋት አቅሞች ናቸው። የኛን አእምሮ ከማስተር ማይንዱ ጀምሮ እታች እስከ እግር ጣት በሙሉ ያንቀሳቀሱት እነዚህ ሐሳቦች ትጋት ውስጥ እንድንገባ አድርጎታል ማለት ይሄን አመራር ከላይ እስከ ላይ ተቀናይቶ እንዲንቀሳቀስ አድርጓል ማለት ነው። ሁለተኛው ትጋት ነው። ሶስተኛው ስኬት ወይም ውጤት ያልነው ስኬቱ የሚታይ የሚጨበጥ ውጤት ቅድም ያልነው ማለት ነው። አዲስ አበባን ውብ ምቹ ነዋሪ እናደርጋለን ማለት ነው። አዲስ አበባን የብልጽግና ተምሳሌት እናደርጋለን ያልነው ማለት ነው። አዲስ አበባ ፈርስት ያልነው ማለት ነው። እያንዳንዱ ተቋም በአገራዊ ግምገማ አዲስ አበባን ወደፊት ማስመዝገብ መቻል አለበት። በውጤት ነው ማሳጀብ መቻል አለበት። አዲስ አበባ በዓለም አቀፍ መድረክ ትልልቅ ጉዳዮችን ይዛ እየመጣች ያለችዋን አዲስ አበባ በውጤት እያሳጀብን መሄድ መቻል አለብን። አዲስ አበባን የብልጽግና ተምሳሌት እናደርጋለን ያልነው ነገር ተጨባጭ የሆነ መሄድ መቻል አለበት። የአዲስ አበባ ገጽታ መቀየር አለበት። የአዲስ አበባ ገጽታ የአመራሩ የስማርትፎኖች ስክሪን ፔጅ መሆን አለበት። የፓወር ፖይንቶች የጀርባ ድምቀት መሆን አለባቸው። ገጽታ ለውጥ ማለት ነው። ስለዚህ ሐሳብ አለ፣ ትጋት አለ፣ ውጤት አለ። ይሄንን ሁሉ ከላይ እስከ ታች ድረስ ቀን ከሌሊት ሰርቶ ያመጣ ደግሞ ሊደርሺፕ ይሄ አመራር ነው ማለት ነው። አመራር በጋራ ውጤት ካላመጣ የጋራ ውጤት አይመጣም። አሁን የአዲስ አበባ አመራር ለመሆን ማይፈልግ የለም። ይሄ ክለብ ምርጥ ክለብ ስለሆነ እንጂ ክለቡ ምርጥ ባይሆን ምርጥ ተጫዋች ከውስጥ ይወጣል። ስለዚህ ይሄ ነገር የመጣው በዚህ በጋራ የአመራር ሊደርሺፑ የመጣ ስለሆነ ይሄንን ጉዳይ ሜንቴን ማድረግ ይኖርብናል ማለት ነው። ምን ሰራው ግን ረጅም ጊዜ እንደርሳለን ከምንለው ራዕይ ነው። ሁለንተናዊ ብልጽግናን ፈልቀቅ አርገን አዋራውን አራግፈን የተሻለ ነገር ማምጣት የጀመርነው ግን ገና ነው። ግን ደግሞ በውስጣችን ፖዚቲቭ ኢነርጂ አለ። ይሄንን የሚያደርግ አመራር ለደቂቃ ሸለብ ሊያደርግ አይገባም። ናፕ ሊያደርግ አይገባም። ይኮሰኩሰዋል። እንዳያመልጠኝ ይላል። ከምንነገረው ነገር ሚስ እንዳላረግ ይላል። ኃላፊነት ይወስዳል ማለት ነው። በዛ መልኩ ማየት ጥሩ ነው ማለት ነው። ስለዚህ የነዚህ የሐሳብ የትጋት የስኬት ወይም የውጤት ስምረትና ጥምረት ዋናው አመራሩ ነው። አዲስ አበባ የተሞክሮ ማዕከል ሆኗል፣ ምንም ጥርጥር የለውም። ለዚህ ግን ሚስጥሩ ትልቁ የአመራር ጥንካሬው ነው። አመራር ይዞ የመጣው ጉዳይ ነው። በአገር ደረጃ የተቀመጠልን ሐሳብ ግልጽ ነው፣ ወጥ ነው። ግን በዚህ መንገድ ፈልቅቆ የወጣው ይሄ አመራር ስለሆነ አመራሩ ፕሮፐርሊ ይሄንን ተልኮ ይዞ እየፈጸመ ያለ ስለሆነ ይሄንን ሪኮግናይዝ ማድረግ ያስፈልጋል። ይሄንን መስራታችን ውጤት ማምጣታችን ጥሩ ነው። ግን ገና ብዙ የሚቀሩ ነገሮች እንዳለ ማየት ይጠይቃል። ቅድም የምንለው ውጤትም እነዚህ አመራሩ ጉድለቱና ችግሩን እያየ የፈታ በመምጣቱ የተገኘ ውጤት ነው። ግን ስቲል ይቀራል። ስቲል አሁንም እንታማለን። በሌብነት በብልሹ አሰራር ተቋም የማጽዳት ችግር ሲነርጂ ከመፍጠር ጋር አልፎ ሙሉ ያለመሆን ችግር አለ። ሙሉ አለሆን ማንሆንባቸው ጉዳዮች አሉ። ይሄ የተሟላ ሊደርሺፕ ከማረጋገጥ ጋር ተያይዞ የሚመጣ ችግሮች ናቸው ማለት ነው። ይህንን ደግሞ ቀጣይነት ያለ ትግል ይፈልጋል።
ፖለቲካል ኢኮኖሚ ኢንቫይሮንመንቱ በአንድ ጊዜ አይቀየርም። እንደው በቃ አንድ ጊዜ እንትን ስላል ጭጭ ይላል የሚል ነገር የለም። በሂደት ውስጥ እየተስተካከለ የጸዳ ሊመጣ የሚችል ፕሮግሬስ ነው ያለው ወይስ ሪግሬስ ነው የሚለው ነገር ማለት ነው። ፕሮግሬስ ነው ምንም እንትን ብትማል ወደፊት እየሄደናል። ግን እነዛን ጉድለቶች ደግሞ ማንሳት አለብን፣ መደበቅ የለብን፣ ሸፋፍነን ማለፍ የለብን። ስለዚህ ከአመራር ሁኔታችን ጋር ተያይዞ ያለው ችግር እያረምን እየፈታን ነው የደምለው ወደ ምን ፈልገው ደረጃ አልደረሰም። የተቀራረበ ነገር ላይ ገና ይቀራል ማለት ነው። ማስተካከል ይሻል ማለት ነው። ጉድለቶቹን ማረም ይኖርብናል ማለት ነው። የትግልም በተነጻጻሪ የተሻሉ ነገሮች አሉ። እርስ በርሱ አመራሩ የጋራ አቅም ይገነባበት ጉድለቱ የሚሞላበት አይነት ባህሪ ነው የገነባን ምን ሄደው እንጂ የጉድለት ፈላጊና አንዱ ጉድለት ፈላጊ ሌላኛው አደናቃፊ ያነሳውን ተያይዞ የመውጣት ችግሮችን ተነጋግሮ የመፍታት መሆን መቻል አለበት። አንዱ ችግሩ ረግጦ ቆሞ ሌላው ችግሩ የሚፈልግ ሳይሆን ለጋራ ለዚህ ጉዳይ የመነሳት መፍጠር ያስፈልጋል ማለት። ይሄ ሚስተዋል ችግር አለ በአንዳንድ መዋቅሮች፣ በአንዳንድ ተቋማት፣ በአንዳንድ አመራር ውስጥ ይሄ ችግር አለ። በትልቁ ነገር መሸፈን የለበትም፣ መዘናጋትም የለብንም። ያንን ማየት ይኖርብናል ማለት ነው። ይሄንን በማድረግም አጠቃላይ ስራዎቻችንን በኢኒሼቲቭ እንሰራለን ያልናቸው ጉዳዮችም ቅድም አመራሮቹ ሲገልጹ እንደነበረው ጥሩ ውጤቶችን መጥተዋል። የግብረ ኃይል በግብረ ኃይል ያደራጀናቸው ማሳካት የሚገቡን በተለየ አመራር ትኩረት ማከናወን ያለብን ያልናቸው ጉዳዮች ጥሩ የመጡ አሉ። ለምሳሌ የልመናና ተረጅነትን በተመለከተ አሁን የፌዴራል ሱፐርቪዥን ቲም እየገመገመ ነው። በተነቻለ መጠን ከተቀመጠው ግብ አንፃር እንደ አዲስ አበባ ምንም ወደ ኋላ የሚመልሰ ነገር የለም። ግን ቅድም መረጃ የተሟላ መረጃ ይዞ ከመስራት ጋር ያሉ ችግሮቻችን መፍታት ማረም መቻል አለብን። በተለያዩ በስራ ዕድል ፈጠራ፣ በኑሮ ውድነት እነዚህ ግብረ ኃይሎች ስቲል ጠንካራ ሆኖ ስራዎቹን ማስቀጠል ማለት ነው። ይሄ የቅንጅት መድረክ ማለት የጋራ የተለያዩ ተቋማት የተለያዩ አመራሮች ተልኳቸውን ወደ አንድ መድረክ አምጥተው በጋራ አዋስተው ያንን ውጤት የሚያመጡበት መድረክ ማለት ነው። ያንን ከማድረግ ጋር ተያይዞ ያሉ ውጤቶች ጥሩ መጥተዋል። አዲስ አበባ ኢንቨስት እያደረግንበት ያለነውን የእውቀትም የሀብትም በአጠቃላይ እየተደረገ ያለው ኢንቨስትመንት በሁሉም ሴክተር ላይ በሁሉም ዘርፍ ላይ መሰረታዊ የሆኑ ለውጦች እየተመዘገቡበት የመጣ ከተማዋ ራዕይዋን ለማሳካት ወደሚያስችል አቅጣጫ እየተጓዘች መሆኑን ያመለክታል። የሚናቅ የተተወ ሴክተር የሌለበት ከተማ ነው ብሎ መውሰድ ይቻላል። በሁሉም ዘርፎች ላይ ትልልቅ ኢንቨስትመንቶች ናቸው እየተከናወኑ ያሉት። ይሄን እያንዳንዷን ሴክተር እየነቀሳችሁ ወስዳችሁ ከተከናወነው ስራ አኳያና ለልማቱ ከተፈጠረው ምቹ ሁኔታ አኳያ ከተገኘው ስኬት አኳያ ከመዘናችሁት ሁሉንም ሴክተር ብሮዝ ብታደርጉ ለከተማዋ ልማት መሰረታዊ የሆነ ውጤት ተመዝግቧል ማለት ይቻላል። ወደ ራዕይዋ እንድትገሰግስ የሚያስችል ምቹ ሁኔታ ተፈጥሯል ማለት ይቻላል። ከተማችን ሰላም ናት ስንል የአንጻራዊነት ብቻ አይደለም። ወደ አብሶሉት ወደ የተጠጋ ጥሩ የሆነ ሰላም የሰፈነባት ከተማ እየሆነች በመምጣቷ ለሁሉም ስራችን ምቹ ሁኔታ ተፈጥሯል። ይህንን ብሌም ሊያደርግ የሚችል ሊከራከር የሚችል ሰው የለም። ይሄ የተሰራው በጸጥታ መዋቅራችን ብቻ አይደለም። ሊደርሺፑም በእያንዳንዱ እንቅስቃሴ ላይ የከተማዋን ሰላም በማስጠበቅ ትልቅ ሚና በመጫወቱ ሌሎች መደበኛ ስራዎችን ለማሳካት መልካም አጋጣሚ ሆኗል። ስለዚህ ኢንቨስትመንታችን በሰላም፣ ኢንቨስትመንታችን በገቢ፣ ኢንቨስትመንታችን በመሰረተ ልማት፣ ኢንቨስትመንታችን በትምህርት፣ ኢንቨስትመንታችን በጤና ሁሉንም ሴክተር ብንቆጥር ዛሬ አዲስ አበባ ለቱሪዝም መዳረሻ ብዙ ምስክርነት የሚሰጡባት የኢንተርናሽናል ሰዎች ጭምር ትልልቅ ተቋማት ጭምር ተወዳዳሪ ከተማ እንድትሆን ያስቻላት ሰላሟ የሰፈነባት በገቢ ራሷን ገቢ ሰብስባ ለማልማት የሚያስችል አቅም የፈጠረች አይቻለም የሚባለውን ነገር መስበር የቻለች ከተማ ሆናለች። አሁን አንዳንዴ የወንዝ ዳርቻን ልማት ሄዳችሁ ስንጎበኝ እንዴት ይሳካል? ይሄ እውነት ይቻል ነበር ወይ የሚል ጥያቄ ያስነሳል። ይሄ የረጅም ዘመን ፕሮጀክት እንኳ በማይሳካበት ሁኔታ በአጭር ጊዜ ውስጥ በዚህ ደረጃ ሰርቶ ማሳየት ለዚች ከተማ ምን ያክል አቅም ያላት ከተማ እየሆነች እንደሆነና ሊደርሺፓችን ምን ያህል ኮሚትመንት ኖሮት ስራን እንደሚያሳካ ማሳያዎች ናቸው። አሁን ያገኘነው አጠቃላይ ውጤት ተወስዶ ሲመዘን ከተማችን
ወደ ጥሩ አቅጣጫ እንድትሄድ ያደረገ ሊደርሺፕ እዚህ ቤት ያለው ሊደርሺፕ ነው። መላ ህዝቡን በሞቢላይዝ በማድረግና የህብረተሰቡን ተሳትፎ ከፍ በማድረግ የተገኘ ስኬት ነው። ስለዚህ የሊደርሺፑ ብቻ አድርገን የምንወስደው አይደለም። አጠቃላይ በከተማችን ውስጥ የተከናወኑ ስራዎችና የተገኙ ውጤቶች የህዝባችን የከተማችን የመሪነት ሚና እንደተጠበቀ ሆኖ የአመራሩ የመሪነት ሚና እንደተጠበቀ ሆኖ ህዝብን ሞቢላይዝ አድርጎ በማሳተፍ በሰላም፣ በገቢ፣ በመሰረተ ልማት፣ በትምህርት፣ በጤና፣ በቱሪዝም በሁሉም መስክ ያሳካናቸው ስራዎች አንገታችን ቀና ብለን መረጃ ይዘን ፊት ለፊት የሚመጡ ህጸጾችና ነጠላ የሆኑ ኬዞችን እየነጠሉ ሊከራከሩን የሚፈልጉ ወገኖች እንኳን ቢኖሩ ይህንን ማስረዳት የሚያስችል አቅምና ብቃት ያለው አመራር መሆን መቻል አለበት ያስባል። እነዚህ ስራዎች የሚጠበቅብን ምንድነው ካልን ከዚህ በኋላ የሚጠበቅብን እነዚህ ስራዎች የማስቀጠል ጉዳይ ነው። የማስቀጠል ጉዳይ፣ የማፍጠን ጉዳይ ከዚህም በላይ አሁንም ይጠብቀናል። ምክንያቱም ያሳካነው ያቀርነውን ነው እንጂ ያሳካነው ዲማንዱን አይደለም። ብዙ ፍላጎቶች አሉ። አሁንም ከፍተኛ የሆኑ በፍላጎት የሚነሱ ጥያቄዎች አሉ። ህዝባችን ዲማንድ የሚያደርጋቸው ብዙ ጥያቄዎች አሉ። እኛ ባቀድነው ልክ ከማሳካት አኳያ መሰረታዊ ችግር የለም። ምንም እንኳን 100% ማሳካት አለብን ብንልም ትንሽ አይደለም። 95% በ6 ወር ውስጥ ማሳካት ትልቅ ስኬት ነው። ይሄ የታቀደውን ነው። ህብረተሰቡ ግን አሁንም የሚፈልገው አለ። ልማት በሰራ ቁጥር ተጨማሪ ጥያቄዎች እየቀጠሉ ነው የሚሄዱት። ይህን ለመመለስ አሁን ከያዝነው ፍጥነት በላይ መፍጠን ይጠይቀናል። የጀመርነውን ማስቀጠል ይጠይቀናል። በዚህ ላይ አመራሩ አሁንም እንቅልፍ ነስቶት ሊሰራ የሚገባው እና በየወቅቱ የሚመጡ አጀንዳዎችን ፈጥኖ ከማሳካት አይን መመልከት ይኖርበታል ብዬ አስባለሁ። ይህን ከስኬት አኳያ ካነሳውኝ ምናልባት በቤቱ ውይይት ወቅት የተነሱ አጠር ያሉ ጥያቄዎች አሉ። እነሱን አንድ በአንድ የተወሰኑትን ሀሳቦች ለማንሳት ወይም የጋራ አድርገናቸው እንድንሄድ ማንሳት እፈልጋለሁ። አንደኛው ከኑሮ ውድነት ጋር የተነሳው ጥያቄ ነው። ከኑሮ ውድነት ጋር የተነሳውን ጥያቄ በሚመለከት አዲስ አበባ ምንድነው የገመገመችው? ምንድነው ያሳካቸው? የጎደላት ምንድነው የሚል ሀሳብ ተነስቷል። ጥያቄው ተገቢ ጥያቄ ይመስለኛል። ለመረጃውን መያዝ ምንም እንኳን በየወረዳው እየተገመገመ አጠቃላይ ኑሮ ውድነትን ለመቀነስ እየተከናወኑ ያሉ ስራዎች ከክቡር ጠቅላይ ሚኒስትራችን ከስልጠና በኋላ ከተሰጡ አቅጣጫዎች በመነሳትም ታቅደው እየተተገበሩ ያሉ ስራዎች እንደተጠበቁ ሆነው እንደ ከተማ ደግሞ ያለንበት ሁኔታ መገንዘብ ያስፈልጋል። ብዙዎቻችሁ ትረዷቸዋላችሁ ብዬ አስባለሁ። በቅርቡም በፌዴራል ደረጃ ግምገማ ተደርጓል። አዲስ አበባ እንደ ሌሎች ስራዎች ሁሉ በኑሮ ውድነትን ለማቃለል በተሰራው ስራም ስኬታማ ስራዎች ተከናውነዋል። በምንድን ነው መለኪያው ካል የመጀመሪያው ጉዳይ የገበያ መሰረተ ልማትን በማሟላት ግንባር ቀደም ከተማ ሆና ብዙ ስራዎችን አሳክታለች። ያለማናቸው የገበያ ማዕከላት ግዙፍ ናቸው። በሀብት ወስደን ብናያቸው ምናልባት በአንድ ዓመት፣ በሁለት ዓመት፣ በሶስት ዓመት፣ በአራት ዓመት ተሰርተው የማይጠናቀቁ ፕሮጀክቶች ናቸው ተሳክተው ለግብይት ምቹ ሁኔታ የተፈጠረው። እነዚህ መሰረተ ልማቶች ምናልባት ከአንዱ በስተቀር አንዱን በቅርብ ይጠናቀቃል። ለሚኩራ ሰሚት አካባቢ እየተሰራ ያለው ሌሎቹ ኦልሞስት አልቀው ለግብይት የተመቻቹ ሆነዋል። ይሄ አንደኛው መመዘኛ ነው። በዚህ መመዘኛ ከሌሎች አካባቢዎች አንጻር ሲታይ ግንባር ቀደም ለሌሎች ክልሎች ሌሰን የምትሰጥ ከተማ ሆናለች። ይህንን ላፍቶን ማየት፣ ይህንን አቃቂን ማየት፣ ይህን ኮልፌ ለሚኩራ ሄዶ መመልከት፣ ከዛ ባሻገር ደግሞ የግብይቱን ሁኔታ እዛው ሳለ ተጠቃሚውንም በማነጋገር የተገኙ ውጤቶችን መለካት ይቻላል። በዚህ በሱፐርቪዥንም በምንም የሚረጋገጥ ጉዳይ ስለሆነ አንዱ ስኬት ይሄ ነው። ሁለተኛው የሰንበት ገበያን ስታንዳርድ እናስጠብቅ ብለን በተነጋገርነው መሰረት በሁሉም ወረዳዎችና በሁሉም ክፍለ ከተሞች ያሉንን ገበያዎች በማስፋትም ስታንዳርዳቸውን በማስጠበቅም የተሻለ ስራ ተሰርቷል። በበዓላት ወቅት የፌዴራል ሚኒስትሮች ጭምር ወርደው ሲያረጋግጡ የተገኘው ስኬት አዲስ አበባ ላይ በአንዳንድ ምርቶች ላይ አዲስ አበባ ያለው ዋጋ ከሌሎች በገጠር ከሚመረትባቸው አካባቢዎች አንጻር ሲታይ ዝቅተኛ ዋጋ የተመዘገበባቸው ውጤቶች ማየት ተችሏል። ይሄ በቅርብ ግምገማ ላይ የተነሳ ሐሳብ ነው። የሰንበት ገበያን በስታንዳርድ በማስጠበቅ በሁሉም አካባቢ ስታንዳርዱን እናስጠብቅ ስንል አምራቹ፣ አቅራቢው እንደዚሁም ደግሞ ግብይቱ የተመቻቸ ይሁን ስንል
ይህን ስንነጋገር ቀለል አድርገው የመመልከት ዝንባሌዎች ነበሩ መጀመሪያ አካባቢ። አሁን ሁሉም ገብቶታል። ወረዳ ክፍለ ከተማ ገብቶት ይህንን ስታንዳርድ የማስጠበቅ ስራ ማሲቪሊ ተገብቶበታል። የመቀጠል አለበት። የማስቀጠል ጉዳይ ብቻ ነው የሚጠይቀን። በዚህም ስኬታማ ነን። የንግድ ስራዎች ድርጅትን አቋቁመን ወደ ግብይት በማስገባታችን ችግር ገጥሞን የነበረውን ታስታውሳላችሁ። በባለ አካባቢ ወረዳዎች፣ ክፍለ ከተሞች ታውቃላችሁ። የዘይት የስኳር አቅርቦትን በፍጥነት ነፃ ገበያው ከፍ ሲል በዝቅተኛ ዋጋ እንዲቀርብ ያስቻለ ምቹ ሁኔታ የፈጠረው ይሄው ከተማ ነው። ይሄም ስኬታማ ስራ ነው። ማህበራትን ድጎማ በማቅረባችን በድጎማ የተገኘውን ሀብት ሪቮልቪንግ ፈንድ ወደ ስራ በማስገባታችን የምርት ትስስር በመፍጠራችን አሁን ላይ ማህበራት ቢያንስ በመካዘናቸው ምርት ይዘዋል። ወደ ግብይት ገብተው በዝቅተኛ ዋጋ እንዲቀርብ ተደርገዋል። ይሄ ብቻ አይደለም፣ በኋላ መለስበታለሁ እንጂ ኢንፍሌሽንን በሚመለከት ወደ ሲንግል ዲጂት እንዲመጣ ያደረገ እንቅስቃሴ እንደ ሀገርም ከተማችንም ላይ ሴንትራል ስታቲስቲክስ አገልግሎት ባጠናው ጥናት ወደዛ ደረጃ እንድንወርድ ያደረገ ትልቅ ስኬታማ ስራ ተከናውኗል። ይሄ ብቻ አይደለም፣ ግብይቱን ለማሳለጥ የባዛር የኢንዱስትሪዎችን ችግር መፍታት ብለን በተወያየንባቸው መድረኮች ሁሉ ወደ ስራ በመግባታችን ምርት ወደ ገበያ እንዲቀርብ ለማድረግ የሚያስችል ምቹ ሁኔታ ተፈጥሯል። ይህንን የማስቀጠል ጉዳይ ነው መበርታት ያለበት አመራራችን እንጂ በዚህ መመዘኛ ከተማችን በአንጻራዊነት ከሌሎች አካባቢዎች የተመቻቸ ገበያ በመፍጠርና ኑሮን ለማቃለል በተሰራው ስራ ውጤታማ ስራ ያከናወነች ከተማ ነች ማለት ይቻላል። ነገር ግን ይህ አመራር መመዘን ያለበት ኑሮ ውድነትን ከዚህ በፊት እንዳነሳ ነው፣ ከዚህ በፊት እንደተነጋገር ነው። ለኑሮ ውድነት ስንል የሰብል ዋጋ ወይም የሽንኩርት ዋጋ ወይ የእንቁላል ዋጋ ብቻ አይደለም። እናንተ በምትሰሩት ስራ የኑሮ ውድነትን ማቃለል የሚቻልበት እድል ሰፊ ነው። ለምሳሌ ስራ እድል ፈጠራ የተሳካውን ስራ እንዴት ነው የምንገመግመው? በልቶ የሚያድር ወጣት እስከፈጠርን ድረስ ስራ እድል እስከፈጠርን ድረስ የኑሮ ጫና ቀነሰ ማለት ነው። የኑሮ ውድነትን የምንለካበት የትራንስፖርት አቅርቦት፣ የፐብሊክ ትራንስፖርት አቅርቦት ሰፊ ያቀረብን ማለት የኑሮ ጫናን ቀነስን ማለት ነው። በየሰፈሩ የምናከናውነው መሰረተ ልማትና የቤት ልማት፣ በበጎ ፈቃድ የምንሰራቸው ስራዎች የኑሮ ጫና ቀነሰ ማለት ነው። ለክራይ የሚወጣውን ዋጋ ቀነሰ ማለት ነው። ከገቢው ላይ የሚቀንሰውን ነገር አቃለልን ማለት ነው። በሁሉም ስራዎች የምናሳካው ስራ ለኑሮ ጫና መቀነስ ትልቅ ኢምፓክት አለው። ብዙ ጊዜ የጤፍን ዋጋ ወስዶ ከ1000 ምናምን ይሄን ገባ በሚል መመዘኛ ብቻ ሊለካ አይችልም። ኢንፍሌሽንም እንደዛ አይለካም። ስለዚህ አሁንም የኑሮ ጫና የለም እያልን አይደለም፣ የኑሮ ጫና አለ። በአንጻራዊነት ግን ይህን ለመቀነስ የተከናወነው ስራ የአቅርቦትን በማሻሻል ቤት ልማትን በማፋጠን ትራንስፖርት፣ ፐብሊክ ትራንስፖርት በማቅረብ የተማሪ ምገባ ተግባራዊ በማድረግ ምገባ ማዕከላትን በማስፋትና ይህንን ችግር በመፍታት በብዙ መመዘኛዎች ወስደን ከለካ ነው አዲስ አበባ ስኬታማ ስራ እየሰራች ነው። ይህን ማስቀጠል ግን ይጠይቃል። ሌላ ሳይንስ ልናመጣለት አንችልም። ተልኳችን ከፈጸምን እያንዳንዱ ተቋም የራሱን ተልኮ ማሳካት ከቻለ ለኑሮ ጫና መቀነስ የራሱ አስተዋጽኦ እንዳለው መገንዘብ ያስፈልጋል። በዚያ ውስጥ የሚከናወኑ ስራዎች በራሳቸው ኢምፓክት አላቸው። ኮሙሌቲቭ ኢፌክቱን ነው ማየት የሚያስፈልገው። ያም ሆኖ ግን ለዕለት ግዢ እና ለዕለት መጠቀሚያ ሊሆኑ የሚችሉ የሰብል ምርት አቅርቦቶችንና የመሳሰሉትን ጉዳይ የፋብሪካ ምርት ውጤቶችን ከማቅረብ አንጻር ደግሞ በግብረ ኃይል አደረጃጀታችን በየወረዳው እየተደረገ ያለው እየተገመገመ የሚመራበት መንገድ፣ በከተማ ግብርና የምናሳካቸው ስራዎች፣ እኔ በቅርብ ያየኋቸው ኮሚትመንቶች አሉ። አንዳንድ ክፍለ ከተሞች፣ ሁሉም ላይሆን ይችላል፣ የከተማ ግብርናን ማሳካት አለብን የሚል ኮሚትመንት በመያዝ ከአድሚኒስትሬቲቭ ኮስት ቀንሶ የዶሮ ኬጂ በማምረት ለተጠቃሚዎቹ በማሰራጨት ይሄ ትልቅ ኢምፓክት አለው ብሎ በማሰብ እየተሰራ ያለ ስራ አለ። ይህን ሁሉም ብንተገብረው እንቁላል ከሌላ ላንጠብቅ እንችላለን። የእንቁላል ዋጋ ከክልል ዋጋ በታች የሚቀርብበትን እድል መፍጠር ይቻላል። ይህን አስፍተን ብንተገብረው እውነተኛ ኮሚትመንት ኑሮ ለኑሮ ጫና መቀነስ አስተዋጽኦ አለው ብለን ከሰራን ይቻላል።
ይህን ለማድረግ የሚያስፈልገው ይቅርብኝና የተወሰነው አድሚኒስትሬቲቭ ኮስት ይቅርብኝ፣ ይህን ላሟላ፣ ተጨማሪ ሀብት እዚህ ጋር ኢንቨስት ላድርግ፣ ለከተማዬ ለህዝቤ ይህን ሰርቻለሁ እንድንል የሚያስችል ነገር መፈጸም እንችላለን። ደግሞ እየተቻለ ነው። ተስፋዎቹ ትልቅ ናቸው፣ ስኬቶቹ ትልቅ ናቸው። እነዚያን የማስቀጠል የማስፋት ጉዳይ ግን በመሰረታዊነት በጥብቅ ዲሲፕሊን ሊያዝ የሚገባው ጉዳይ መሆኑን ማየት ያስፈልጋል። እዚህ ላይ የምንሰራው ስራ እስከ በጀት ዓመቱ ማጠቃለያ ብቻ አይደለም። በዚህ ዓመት ላይ በተለይ በኑሮ ጫና ላይ ተጨማሪ ኢንቨስትመንት፣ ተጨማሪ ኮሚትመንት፣ ተጨማሪ ስራ ከሰራን ከየትኛውም በላይ ህዝባችን ጥያቄ ያነሳባቸው ጉዳዮች በመሆናቸው በእርግጠኝነት በአገልግሎት አሰጣጥም በሌሎችም ስራዎችም ጋር ተያይዘው ለኛ ትልቅ ውጤት የምናስመዘግብበትና ከህዝባችን ፊት ቀርበን ችግር የፈታን መሆናችን የምናስረዳበት እድል የሚፈጥር ስለሆነ በሚገባ ማየት ያስፈልጋል። ሁለተኛ ከንግድ ጋር የተነሳውን በሚመለከት ንግድ ላይ ተመሳሳይ ግንዛቤ መያዝ ያለበት የንግድ ፍቃድ የሚያወጡ ሰዎች ቁጥር ጨምሯል እንጂ አልቀነሰም። በዚህ ላይ ያለውን እንትን በደንብ ማየት ያስፈልጋል። ከንግድ የሚወጡ ይኖራሉ፣ የሚሰረዙ ይኖራሉ። በምጣኔያቸው ዝቅተኛ ነው። ከመመዘኛ አኳያ ነው የምናየው። ቁጥሩን ሳይሆን ወስደን የምናየው መመዘኛዎች አሉ። ሌዛን 10% ነው። ይሄ ደግሞ በሌሎች ዓለም አቀፍ ኤክስፒሪየንሶች ወስደን ካየነው ዝቅተኛው ነው። የአዲስ አበባ ሁኔታ እየጨመረ ነው ያለው የንግድ ፍቃድ የሚያወጣው። ይህን ማሳደግ ያስፈልጋል። በትንንሽ ምክንያቶች ደግሞ የሚወጡትም ካሉ እሱን ማረም ሊፈልግ ይችላል። በመሰላቸት በመሳሰሉ በቢሮክራሲው የሚሰላችሁ ካሉ እሱን ማየት ሊፈልግ ይችላል። ግን ደግሞ ከርቡን ወስደን ካየነው አሁንም የንግድ ፍቃድ የሚያወጣው ሰው ቁጥር ከፍ እያለ የሚሄድ መሆኑን መረዳት ያስፈልጋል። በአንጻራዊነት ደግሞ አልፎ አልፎ በተለያየ መንገድ ራሳቸው በፈቃደኝነታቸውም የሚወጡ ይኖራሉ። ይሄ ምጣኔው ዝቅተኛ ነው። ተጨማሪ ነጋዴ እንዲኖር እንፈልጋለን። ተጨማሪ ንግድ ፍቃድ እንዲያወጡና ከተማዋ የንግድ ከተማ ሆና እንድትቀጥል ያስፈልጋል። እዚያ ላይ የሚታዩ የቢሮክራሲ ችግሮች አልፎ አልፎ የሚስተዋሉትን እያረሙ ማስተካከልና ማስፋት ይፈልጋል። ከዚያ ውጭ ምናልባት በመድረኩ የተነሳው የንግድ ፍቃድ እድሳት ጋር የተያያዘው ነው። የንግድ ፍቃድ እድሳት እንደተባለው ቁጥሩ ዝቅ ብሎ የታየበት ሁኔታ አላፈጻጸሙ። ይሄ ለምንድን ነው ካል የንግዱ ማህበረሰብ የሚጠበቅበት ግዴታ አለ። እነዚህን ግዴታዎች ከማሟላት አኳያ አሟልቶ ክሊራንስ መያዝ አለበት። አሟልቶ ክሊራንስ ለመያዝ የሚያስፈልጉትን መስፈርቶች ከማሟላት አንጻር የሚስተዋሉ ጉድለቶች አሉ። ስለዚህ ምንፈጥረው ግንዛቤ የንግዱ ማህበረሰብ ለጤና ኢንሹራንስ ከፋይዳ ጋር የተያያዙ ጉዳዮችን አሟልቶ ከገቢ ክሊራንስ ካልያዘ የንግድ ፍቃድ ላይ ታደስለት ይችላል። ይህን በመዘግየቱ ምክንያት አሁን ጊዜያዊ መፍትሄ ብለን ያሰብነው ከፌዴራል ንግድና ቀጠናዊ ትስስር ሚኒስቴር ጋርም የተግባባ ነው። ተጨማሪ ጊዜ እንዲሰጥ እድል ተሰጥቶናል። ይህን ጊዜ ልንጠቀምበት ይገባል። ይህን እድል መጠቀም የሚቻለው በየአካባቢው ያለን የንግድ ጽሕፈት ቤት ግብረ ኃይሉም ያላደሱ ግዴታቸውን አሟልተው ክሊራንስ ይዘው እንዲያድሱ የማድረግ ስራ መስራት ይጠበቅብናል። ከዚህ አኳያ ምናልባት በዚህ ውስጥ የሚስተዋሉ ትንንሽ ጉድለቶችም ካሉ ማረም ማስተካከል ይፈልጋል። ገቢ ክሊራንስ ይሰጣል፣ ንግድ ፍቃድን ያድሳል። ይህን ለማድረግ ደግሞ መሟላት ያለባቸውን ግዴታዎች ማሟላት ግድ ነው የሚለው። ይህን ለማድረግ ማወያየትና ማስገንዘብ ከጠቅላላ አመራሩ የሚጠበቅ ስለሆነ ይህን መስራት አጽንኦት ልንሰጠው የሚገባ ጉዳይ ነው። ሌላኛው ሁለት ነገሮች አንስቼ ለመጨረስ ከአርሶ አደር ከተማ ግብርና ጋር የተነሳ ጥያቄ አለ። እንደዚሁም ከጭቃ ቤት ጋር የተነሳ ጉዳይ አለ። የአርሶ አደር ጋር የተነሳውን በሚመለከት የአርሶ አደር ግብርና ወይም ግብርናና አርሶ አደር ኮሚሽን ጋር ባለፈው እንደዚህ አይነት ተመሳሳይ መድረክ በነበረ ጊዜ ያስቀመጥነው ዳይሬክሽን አለ። የአርሶ አደሮች ከይዞታ ጋር ያላቸው ጉዳዮች ጠርቶ መጠናቀቅ አለበት በአጭር ጊዜ ብለን አሳይመንት አስቀምጠናል። ይህን መረጃ ጠርቶ እንዲመጣ ቲም ተደራጅቶ ታች ድረስ ወርዶ ሰርቷል። አሁን አልፎ አልፎ ብልጭ የምትል ምልክት ደግሞ መታየት ጀምራለች። ይሄ ቶለሬብል አይደለም። አንድን ስራ ዘግተን እንውጣ ባልንበት ጊዜ ሰርቶ መጨረስ ሲገባ ወደ ኋላ የመመለስ ጉዳይ ለምን የሚለው ጥያቄ ተፈትሾ ማስተካከያ መደረግ ያለበት እንጂ ወደ ኋላ ሊመለስ የሚችል ስራ አይደለም። መጠናቀቅ አለበት ብለን በመጠናቀቂያ ጊዜው መጠናቀቅ ነው የነበረበት። እኛ ካርታ መስጠት ለአርሶ አደሩ የሚገባው ባለመብቱ መብቱን እንዳያጣ ማድረግ ይጠበቅብናል ብለን ቲም አደራጅተን መረጃው ጠርቶ አሁን ካርታ ፕሮሰስ ላይ ያሉ አሉ፣ የደረሳቸው አሉ፣ በቅርብ የሚሰጣቸው አሉ።
ሲስተሙ ፋንክሽናል ሆኖ ለሁሉም እንዲደርሳቸው ያስፈልጋል። ይህን ማድረግ ይጠበቅብናል። ግን ያልጠራ ነገር አለ የሚሉ ወደ ኋላ የሚመለሱ ጉዳዮች ለምን የሚለውን ጥያቄ ተጠያቂነትን ማስፈን አንደኛው መሆኑን መረዳት ያስፈልጋል። ለምን የሚለውን መመለስ ያስፈልጋል። አንዳንድ ክፍለ ከተሞች የተነሱ ጉዳዮች ስላሉ ምክንያቱ ምንድነው የሚለው ተፈትሾ የሚጠየቀው አካል መጠየቅ አለበት እንጂ እንደገና ስራን ወደ ኋላና ወደፊት የመመለስ ጉዳይ ተገቢነት የለውም የሚለውን ማስመር ያስፈልጋል። ሁለተኛ ከጭቃ ቤት ጋር በተያያዘ የሚነሳው የመቀነስ እቅዳችን ላይ ወይም ደግሞ ባለፉት ከመጡ 6 መሰረታዊ ግቦች ጋር የ8 ወር እቅድ ከልሰን ከገባንባቸው ስራዎች አኳያ እንደ አዲስ አበባ ግንባታ ፍቃድ አገልግሎት የጭቃ ቤትን ፍቃድ ስለማይሰጥ ፍቃድ መስጠት ብቻ አይደለም እኛ ልናስወግደው የሚገባው ህገወጥ ግንባታ፣ ህገወጥ አጥር፣ ህገወጥ የሆነ ስታንዳርዱን ያልጠበቀ ስራ እናርም ብለናል፣ እናስተካክል ብለናል። ውሻ በቀደደው ጅብ ይገባል እንደሚባለው አሁን ሰነድ አልባዎችን በጭቃ እንዲያድሱ ለምን አንፈቅድም ወደሚል ጥያቄ እየመጣ ነው ያለው። ይሄ ዝንባሌ አደገኛ ነው በጣም። ይሄ ሰነድ አልባን የመጀመሪያው ጉዳይ ሰነድ አልባ መመሪያ ያለው ህግ አለው። በዚህ ህግ መሰረት መብት መፍጠር እንጂ በዚህ መንገድ ደግሞ ማሲብሊ ገብቶ ደግሞ ለሁሉም ህገ ወጡንም ወደ መብት መፈጠር እንዳይገባ ጥንቃቄ መደረግ አለበት። ለትክክለኛው ሰው ትክክለኛ መብት የመፍጠር ጉዳይ አሰራሩን ጠብቆ ይቻላል። ከዚያ ውጭ ግን በጭቃ እንዲያድስ እንፍቀድ ማለት ስታንዳርዱን እንደገና ወደ ማበላሸት የሚያስገባ ጉዳይ ነው የሚሆነው። ይሄ ተገቢነት የለውም፣ ተቀባይነትም የለውም። ስለዚህ በጥንቃቄ አመራር የምንሰጥ ሰዎች ይችን ምክንያት ፈልገን አይ ይሄ ሰነድ አልባ ስለሆነ በጭቃ ያድስ አቅም የለውም እንደዚህ ስለሆነ ነው ወደሚል ነገር ከገባን የከተማችንን ገጽታ እያበላሸን ስለምንሄድ እዚህ አካባቢ ላይ ጥንቃቄ ማድረግ ያስፈልጋል። መጨረሻ ላይ በኮሪደር የለሙ ሀብቶችን አጠቃቀም ላይ ፕሊስ የወጡ ህጎችንና መመሪያዎችን ተግባራዊ ማድረግ ይገባናል። ትልቅ ኢንቨስትመንት ነው፣ ትልቅ ሀብት ነው፣ ትልቅ ስራ ተሰርቷል። ሜዳዎች አሉን፣ መዝናኛ ፕላዛዎች አሉን፣ ፓርኮች አሉን። እነዚህ ሀብቶች ህዝባችን የሚጠቀምባቸው ሀብቶች ናቸው። ትልቅ ልማት ነው፣ ትልቅ ውጤት ነው። ግን ኃላፊነት የተሰጠው ተቋም በትራንስፖርት ዘርፍ ያለማናቸው መሰረተ ልማቶች፣ ፓርኪንጎች፣ ተርሚናሎች በስርዓት ማኔጅ የማናደርጋቸው ከሆነ ማልማታችን ትርጉም የለውም። ስለዚህ ማኔጅመንታቸው ላይ ያለውን ህጸጽ በፍጥነት ማረምና ማስተካከል ከሁሉም ተቋም የሚጠበቅ ስለሆነ እዚህ ላይ ትኩረት አድርገን እንድንሰራ፣ በአጠቃላይ ግን ይሄ 6 ወር የስኬት የውጤት 6 ወር ነው የሚጠበቅብን። ማስቀጠል፣ ማስፋት፣ መፍጠንና አንዳንዶቹንም ምናልባትም በስልጠናችን ላይ ባየናቸው ጉዳዮች ላይ እየዘለልንም ቢሆን የምናሳካቸውን ስራዎች አቅደን መስራት ይጠበቅብናል የሚል ሀሳብ ለማንሳት ነው። አመሰግናለሁ። በክፍል 2 ዝግጅታችን ከንቲባ አዳነች አቤቤ የአስተዳደሩን የስራ አፈጻጸም አስመልክተው ያቀረቡት ማብራሪያና የቀጣዮቹን ቀሪ 6 ወራት ትኩረት የሚሹ ጉዳዮችን አስመልክተው የሰጡትን የስራ መመሪያ በነገው ዝግጅታችን ወደ እናንተ ይዘን የምንቀርብ መሆኑን ከወዲሁ ለማሳወቅ እንወዳለን።